ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ዛሬ ከወቅታዊ ጉዳይ ወጣ ብለን ታሪካዊ ጉዳዮችን የምናነሳ ይሆናል። ዛሬ በምናነሳው ጉዳያችን ኤርትራ የሚለው ስያሜ ግሪከኛ ነው የሚሉ ሰዎች አሉ። በዚህ ጉዳይ ይሆናል ማለት ነው። እንግዲህ ኤርትራን ጨምሮ ኢትዮጵያንም ሌሎችም የአፍሪካ ሀገራት እንዲሁ በግሪክ ቋንቋ ነው የተሰየሙት ስያሜያቸው የሚሉ ሀሳቦች በተደጋጋሚ ይንሸራሸራሉ። የተጻፉ መጽሐፍቶችንም ታሪካዊ ጉዳዮችንም ስንፈትሽ የተለያዩ የታሪክ ምሁራን የሚሉ ሰዎችም ይህን ሀሳብ ነው የሚያነሱት። ምናልባት በዚህ ጉዳይ ዛሬ ለየት ያለ ሀሳብ በእኛ በኩል ወደ እናንተ የምናደርስ ይሆናል። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዚህ ጉዳይ ይዘንድር እንግዲህ የተለመደውን ማብራሪያ የሚሰጥበት ይሆናል ማለት ነው። ይዘንድር እንኳን ደህና መጣህ እያልኩ ዛሬ እንደ ወትሮው ወቅታዊ ጉዳይ አይደለም፣ ታሪካዊ ጉዳይ ነው የምናነሳው። እንደ መግቢያ ግን ለምንድን ነው የበርካታ ቀደምት ስሞች ትርጉም ከግሪክ ቋንቋ ጋር የሚዛመደው ወይም ደግሞ በግሪክ ቋንቋ ነው የተተረጎመው ወይም የተሰየመው የሚባለው ጉዳይ ከምን የተነሳ ነው? ኢትዮጵያን ራሱ እንግዲህ የተቃጠለ ፊት የሚል በግሪክ ቋንቋ ነው ብለው ይተረጉማሉ። እና ከዚህ አንጻር እንደ መግቢያ የምታነሳው ነገር ካለ ለምንድን ነው በዚህ ብዙ ጊዜ ሀሳብ የሚነሳው የሚለውን ወደ አንተ ላምጣው። መልካም። እንግዲህ የዓለም ስልጣኔ የሚጀምረው በሃይማኖቱ ስትመጣ በዚህ እንትን ምንድን ነው የፍለድ ወይንም በኖህ ዘመን የነበረው የጥፋት ውሃ በኋላ ከዛ ነው ተነስቶ የሰው ልጅ እየሰፋ የመጣው እና በዛ ምክንያት ሰዎች በሂደት እየሰፉ የተለያዩ ቴክኖሎጂዎችን አሳድገው የተለያዩ ስልጣኔዎችን ለዓለም አምጥተዋል በሚል ነው እና አብዛኛው የሰው ልጆች ስልጣኔ ጎልቶ የሚታየው ቀዳማዊ የሆኑት በመካከለኛው ምስራቅ ነው። ከአፍሪካ ጀምረህ ከዚህ መካከለኛው ምስራቅ ጋር የተያያዙ ቦታዎች ነው። ላይክ የሜሶፖታሚያ ሲቪላይዜሽን የሚባለው የኢጂፕሽያን ሲቪላይዜሽን እና በሱ ዙሪያ የነበሩት በከነአን መሬት ላይ የነበሩ ሲቪላይዜሽን ሳሉ እነዚህ ናቸው የመጀመሪያ ቀደምት ስልጣኔ የሚባሉት። በእርግጥ ሌላ ሩቅ ምስራቅ በሚባሉት እንደ ቻይና እና የመሳሰሉት ሀገራትም የራሳቸው ስልጣኔ አለ። ህንድን ብትወስደው ከመካከለኛው ምስራቅ ጋር ቅርብ ነው፣ የራሳቸው ስልጣኔ ነበራቸው። ብዙ ጊዜ ግን በብዙ የታሪካዊ ክስተቶች ተፈጽመው የምታገኘው መካከለኛው ምስራቅ ነው እና ያ የመካከለኛው ምስራቅ ለሰው ልጆች ስልጣኔ መነሻ መሰረት እንደሆነ ተደርጎ ይታወቃል። እና ዛሬ ዘመናዊ ነን የሚሉት ወይም ሞደርን ነን የሚሉት ኢቭን ዛሬው ሳይሆን ቀደም ብሎ ከክርስቶስ ልደት በፊት 700-600 ዓመት ዓለም ጀምሮ የመካከለኛው ምስራቅ የነበረው የቀደም ስልጣኔዎችን ወስደው በአንድም በሌላ መንገድ እነዚህን እንደገና ተመልሰው እየተቆጣጠሩ የበለጠ አድቫንቴጅ በማግኘታቸው በዓለም በስነ ጽሁፍ በምን ከፍተኛ ደረጃ የደረሱ ሀገራት ወይም የደረሱ አካባቢዎች ሪጅኖች የዓለምን የፖለቲካ የማህበራዊ ኢቭን የሃይማኖታዊ የመሳሰሉ ነገሮችን ተጽዕኖ ሲያሳድሩባቸው እናያለን። ግሪክ በተመሳሳይ በዚህ ሂደት ነው የመጣው እና አትሊስት ግሪክ እንዴት መጣ የሚለውን ነገር አይተን ይህን ነገር ወደ መጨረሻው ብመጣ አሁን ካነሳው ጥያቄ ማለት ነው እንትን እንደማለት መጀመሪያ ግሪክ እንዴት አደገ፣ እንዴት ነው የመጣው፣ መቼ ነው የሚለው እንትኖቹን ጊዜያትን እያነሳን ክሮኖሎጂካሊ የሆኑ ነገሮችን ብናነሳና የሆነ ነገር ብንደርስ ጥሩ ነው ብዬ አስባለሁ። እና ዋናው የግሪክ ሊትሬቸር ነው። የግሪክ ስነ ጽሁፍ ዓለምን ስለተቆጣጠረው ማለት ነው። የግሪክ ስነ ጽሁፍ ደግሞ በአንድ ጊዜ ብቅ ብሎ የጠፋ ሳይሆን እንትኑን ጠብቆ ይሄ ደረጃውን ጠብቆ በየጊዜው እያደገ ከአንዱ ወደ አንዱ ስልጣኔ ከአንዱ ዘመን ወደ አንዱ እየተሸጋገረ በቅብብሎሽ የመጣ ነው። ስቲል እስከዛሬ የግሪክ ስልጣኔ እንትን አድርገህ ታገኘዋለህ፣ ሰስቴን አድርጎ ማለት ነው። ወደ አውሮፓ ብትሄድ አሁን ሬኔሳንስ የሚባለውን ዘመን ያመጡት ከኤንሸንት ግሪክ ሲቪላይዜሽን ወይም የግሪክ ስልጣኔ የሚባለውን ዘመን እንመልሰው፣ በዛ ጊዜ የነበረ ጥሩ ዘመን የነበረው ብለው ዳርክ ስቴጅ ለመውጣት የወሰዱበት ዘመን እንትን እርምጃ እሱን ነበረ፣ የጥንታዊ ግሪክን መመለስ የሚል ማለት ነው። በዛ ምክንያት በሬኔሳንስ ዓለም የበለጠ ትልቅ ደረጃ እንዲደርስ ተደርጓል በብዙ መንገድ ማለት ነው። ይህም የግሪክን ስልጣኔ የቀደመው ስልጣኔ የምንለው ዛሬም እስከ ቅርብ ጊዜ እንትን እንዲኖረው ማለት ነው ተጽዕኖ እንዲኖረው አድርጎናል። በዚህ ምክንያት ተጽዕኖ ላይ የወደቁ ሀገራት ወይም የወደቁ ጸሐፍት በሆነ ነገር ሲጽፉ ስለሆነ ነገር ግሪክ ነው እያሉ ያብራራሉሃል ማለት ነው። ብዙ ከግሪክ የመጣ ነው የሚባለው ለምን ቀድመው ግሪኮች ስለጻፉት በታሪክም በምንም ግሪኮች ጽፈውት ስለምታገኝ ስሙን ከኛ ወስደውት ሊሆን ይችላል። ጽፈውት ለምታገኝ ግን የሆነ አጠጋግተው የግሪክ ስም ይሰጡታል። እንዲህ አይነት ነገር ነው እና እስኪ ግሪክ እንዴት አደገች የሚለውን ነገር ይህን ለመግቢያ ይህን ካልኩኝ ላብራራ። እንግዲህ ግሪክ በስነ ጽሁፉ የዓለም ቁንጮ ላይ ስለነበረ ነው አሁን ብያለሁ። እንግዲህ የግሪክ የስነ ጽሁፍ እድገት
በአራት ይከፈላል። የስነ ጽሁፍ እድገት ስንል አንደኛው አርካይክ ፔሪድ የሚሉት አለ። ምንድነው ከ800 እስከ 600 ዓመተ ዓለም የነበረው ነው እና በጣም ቬሪ ኦልድ ፋሽን የሆኑ እንትን ነው የድሮ በጣም ማለት ነው የድሮ ተብሎ የሚታሰበው ልክ እንደ የኤንሸንት ግሪክ ስትል በዛ ጊዜ የነበረ ነው እና በዚህ ዘመን የነበሩ ምንድነው የግሪክ ግጥሞችና ተረቶች የቃል ትውፊቶች ነበሩ። የተጻፈ አልነበረም፣ ግን በቃል ትውፊት ይህንን ያስተላልፉ ነበረ። ሌተሮን እንግዲህ የሆሜሪክ ኢፒክስ የሚባል አለ። ምንድነው የሆሜር ግጥሞች ማለት ነው። አይነ ስውር ሆሜር ይዟቸው የመጣ ግጥሞች አሉት። እነሱ በዛ ጊዜ የነበረ ነው። ሄሶይድ የሚባልም ግጥም ነበረ። የሄሶይድ ግጥምም እንደዚሁ ነበሩ በዛ ጊዜ የነበሩ ማለት ነው። በጣም መጀመሪያም የቀደሙ ኦልዱ የምንለው ማለት ነው ግሪክ። ከዛ ቀጥሎ ክላሲካል ፔሪድ የሚሉት ነው። ይሄ ደግሞ ከ500 እስከ 323 ዓመት ዓለም ገደማ ነው የነበረው። 323 ዓመት ዓለም ማለት ታላቁ እንትና አሌክሳንደር ዘ ግሬት የሚባለው ሰውዬ የሞተበት ነው። ንጉስ ነው። የእንትናን ይሄ አፍሪካንና ኤዥያን በታች በኩል በዚህ ባብኤል መንደብ የሚባለውን በእንትን ቆርጦ ያገናኘው ማለት ነው። ህንድን ማለት ድልድዩን አፍርሶ ህንድ ውቅያኖስን ከቀይ ባህር ጋር ያገናኘበት ማለት ነው። ዛሬ መተላለፊያ ነው። በላይ ደግሞ አስዋን ስለተሰራ ሌተርኦን ቀጥታም በዛ ይገናኛሉ። ያን የሰራው ንጉስ ታላቁ ንጉስ ማለት ነው። እሱ የሞተበት ፔሪድ ነው። እስከዛ የነበረው ክላሲካል ፔሪድ ይባላል። በዚህ ጊዜ ድራማ የሚባል ነገር የተጀመረበት ነው። በዓለም የመጀመሪያው ድራማ የሚባል ነገር የተጀመረበት ነው። ኮሜዲ ነበረ። ታሪክ ላይክ እንደ ሄሮዶትስ ምንለው አለ አይደለ? ፋዘር ኦፍ ሂስትሪ የሚባለው እሱ የመጣበት ዘመን ነው። ፊሎዞፊ ነበረ ላይክ እንደ ሶቅራጠስ፣ ፕሌቶ፣ አርስቶትል ምናምን የመሳሰሉት እነዚህ ይህን የመሳሰሉ የግሪክ ፈላስፋዎች የመጡበት ዘመንም ነው። ሌላው ደግሞ ሊሪክ ፖትሪ የሚባል ወይንም የዘፈን ግጥሞች ፍቅርን ምንን የምትገልጽባቸው ዘፈኖች እንትን ግጥሞች የተፈጠሩበት ነው። ለዘፈን የሚሆኑ ለዜማ የሚሆኑ ግጥሞች የተፈጠሩበት ዘመን ነበር ማለት ነው። በዚህ ጊዜ ደግሞ አይ ቲንክ ሳብሆ፣ ፓይንደር የመሳሰሉት እንትኖች ነበሩ፣ እንደዚ አይነት ጸሐፊዎቹ ማለት ነው በዛ ጊዜ። ይሄኛው የክላሲካል ፔሪድ ይባላል። ሶስተኛው ሄሌኒስቲክ ፔሪድ የምንለው ነው። ሄሌኒስቲክ ፔሪድ የሚባለው ይሄ ደግሞ ከታላቁ አሌክሳንደር ዘ ግሬት የሚባለው ከታላቁ አሌክሳንደር ሞት በኋላ እስከ 30 ቢሲ የሚመጣው ነው። ወደ ታች ማለት እስከ 30 ቢሲ የሚመጣው ዘመን ነው። ይሄ ከ323 እስከ 30 ቢሲ ያለው ነው። እንግዲህ አሌክሳንድሪያ የሚባል ሴንተር ሆናል። ኢት ቢካምስ ሴንተር ኦፍ ለርኒንግ ኤንድ ሊትሬቸር። ከዛ የስኮላርሺፕ ምናምን ትልቅ ደረጃ የደረሰው ነው። አሌክሳንድሪያ ማለት ኢጅፕት ግብፅን ተቆጣጥረው በዛ ትልልቅ ስራ ሲሰሩበት የነበረ ማለት ነው። የእንትኖቹ እነዚህ ግሪኮቹ ማለት ነው። ኒው ጄኔሪክስ የምንላቸው ሊትሬቸርስ ደቨሎፕ ተደርጓል። ላይክ እንደ ኖቬል የምንላቸው የልቦወለድ ጽሁፎች ምናምን ከዛ የመጡ ናቸው ማለት ነው። በዚህ ደረጃ እያደጉ መጥቷል። የግሪክ ተጽዕኖ በዓለም ላይ ሆኗል። በተለይ ደግሞ የሄሌኒስቲክ ወርልድ የምንለው አለ። ይሄ የግሪኮች ሄሌኒስቲክ ወርልድ ማለት በዛ ዘመን ተቆጣጥረውት የነበረው መሬት ማለት ነው። በዛ ልክ ምን ነበረ? የግሪኮቹ ሊትሬቸር ተጽዕኖ ተስፋፍቶ ነበረ። የት ነው ይሄ ቦታ ብለህ ልጠይቅ ትችላለህ። ላይክ ሚድል ኢስት የሚባለውን እንዳለ ሌን ፓርት ኦፍ ኖርዝ አፍሪካ የፔርሺያ ምናምን ኢጂፕት የመሳሰሉት እንትኖች ካርቴጅ ምናምን የሚመሳሰለውን ነገር በሙሉ ተቆጣጥረውት የነበረ ነው። በዛ ይሄ ሁሉ ፓርት ኦፍ ኢንዲያ ራሱ እስከ ህንድ ሂደው ማለት ነው። የህንድ ግማሹ በምትለው ደረጃ በዚህ ተጽዕኖ ስር ነበረ ማለት ነው። አሁን ግሪክ ምን እየሆነ ነው ማለት በዚህ ዘመን ሊትሬቸሩ ወደ ተለያዩ የዓለም ክፍሎች እየተስፋፋ ነው ማለት ነው። ተጽዕኖውን እያሳደር የመጣ ማለት ነው። እንግዲህ አራተኛው ዘመን ሮማውያን ፔሪድ የሚባለው ነው። ግሪክ ይወድቅና ሮማውያን ይሆናል። ግን የግሪክ ነው እንዳለ ከዛ የተወሰደ ነው። ኤቭሪቲንግ ከግሪክ ስልጣኔ የተወሰደ ነው ማለት ነው። ይሄ ከ30 ጀምሮ እስቲል እስካሁን ያለ ነው። ከ30 ቢሲ ከክርስቶስ ልደት በፊት 30 ዘመን ጀምሮ አሁን እስካሁን ድረስ ከዛ ቀጥሎ የመጣ ነው ማለት ነው። እንግዲህ በዚህ ጊዜ የግሪክ ስነ ጽሁፍ ተጽዕኖ ተጠናክሮ ቀጥሏል። ምዕራብ ሮማን በኋላ ሲወድቅ ደግሞ ወደ ቢዛንታይን ኤምፓየር የሚባለው ወደዛ መጥቶ ምስራቅ ሮማን የሚባለው እሱም ራሱ ከፍተኛ ደረጃ የደረሰበት ዘመን ነበረ በዚህ ጊዜ ማለት ነው። ተጽዕኖ በጣም ከባድ ሆኖ የቀጠለ ነው። ሞደርን ግሪክ የምንለው በኋላ ሊትሬቸር አድጎ የሪኔሳንስ ያልኩ ቅድም የመጣው በዚህ ዘመን ነው። ሞደርን ሊትሬቸር ይባላል ይሄኛው ማለት ነው። ይሄ የተፈጠረበት በሪኔሳንስ ፔሪድ ነው። በጣም ፍሎሪሽ አድርጎ ትልቅ ደረጃ የተደረሰው ማለት ነው። በዚህ ምክንያት ዓለም በርካታ ጥንታዊ ቦታዎች ስያሜዎችን የመሳሰሉት ሌሎች ጉዳዮች ራሱ ከግሪክ ጋር ያያይዙት። ኤቭሪቲንግ ከግሪክ ጋር ነው የሚያያዘው። ኢትዮጵያ ብትል የግሪክ ቃል ነው ይለዋል። እንደምንም አገናኝተው ግሪክ ያደርጉታል። ኤርትራን ብትል እንደምንም አገናኝተው ግሪክ ያደርጉታል።
ግብፅ ብትልም እንደምንም ማገናኝተው ግሪክ ሊያደርጉት ይሞክራሉ። ሞሶፖታሚያ የሚለውም ግሪክ ሊያደርጉት ይሞክራሉ። እነዚህ ግን ከግሪክ ከመኖሩ በፊት የነበሩ ናቸው። በኋላ አመጣበታለሁ። በዚህ ምክንያት ትልቅ ተጽዕኖ አሳድሯል ግሪክ። በነገራችን ላይ ግሪኮች ከእንትኖቹ ነው የወሰዱት። እነዚህ ፍንቅያን የሚባሉት የኤንሸንት ከናናይት ወይም የከናናይት ፒፕል አንድ ፓርት ነበሩ። ከናናይት አንደኛው የእድገት ደረጃ ላይ ፉንቅያን ወይም ፉኔንሻል የሚባሉት ናቸው። በሱ ጊዜ መርከብ ስራ፣ ስነ ጽሁፍ የመሳሰሉ ትልቅ ደረጃ የደረሰ ነው። ከነዚህ ነው ብዙ ነገር የወሰዱት። ግሪኮች ለንግድ እንኳን የሚጽፉበት ነገር አልነበራቸው። ፊደል ራሱ ከነዚህ ነው የወሰዱት። ከነዚህ ወስደው በዛ ፊደል መጻፍ የጀመሩበት ነው። ዝሮ ዝሮ ግን ወሰዱም አልወሰዱም የእነሱ ተጽዕኖ እንደገና በዓለም መጥቶ በሙሉ አጥለቅልቋል ማለት ነው። ዛሬ በዓለም የምታየው ስነ ጽሁፍ ምናምን የምትለው ከዛ የመጣ ነው። ድራማ፣ ኖቬል ምናምን የሚወራ ወሬ በሙሉ እዛ የመጣ ነው። በዚህ ምክንያት ያው ግሪኮች ከፍተኛ እንትን ተደርጓል ማለት ነው። ሰው ማዛመድ ብቻ ሳይሆን የማይጠየቅ አይነት ነገር ዝም ብለህ አንኮንሽኔብል ነው። በቃ ኢትዮጵያ ግሪክ ለመሆኑ አንኮንሽኔብል ነው፣ ማንም ሊጠይቀው አይገባም ብሎ ይነግሯል። እንደ እግዚአብሔር ቃል ዶግማቲክ ከሆነ የግሪክ ጉዳይ ከተነሳ ማለት ነው። ይሄ ቦታ ምንድነው ስያሜ? የኤንሸንት ግሪክ ቃል ነው ይላል። ሌላ ነገር አይልም። ማንም ሰው እንደዛ ያደረገ እንዲያልፍ አድርጎታል ማለት ነው። ይሄ ተጽዕኖ በዛ ደረጃ እኛ ኢንፍሉንስድ እንድንሆን ኢቭን ራሳችን ያወጣናቸው ስሞች የራሳችን ኢትዮጵያዊ ስሞች ራሱ ለግሪክ ሰጥተን በግሪክ እንትን ተጽዕኖ ስር ሆነናል ማለት ነው። ግሪክ ቅኝ እየገዛን ነው ማለት ነው። በዚህ በሀሳብ ደረጃ ራሱ ዛሬ ድረስ ማለት ነው። እንግዲህ ግሪክ ከመፈጠሯ በፊት የነበሩ ስሞች ሁሉ የግሪክ ሆነዋል። ላይክ ኢትዮጵያ፣ ቅድም እንዳልኩት ግብፅ፣ ኤርትራ የመሳሰሉትን በሙሉ ማለት ነው። ግሪክ ሊያደርጉት ይሞክራሉ። ይሄን ነገር በጣም አሳፋሪ ነው። ባይዘወይ እንዳናጠናም አድርጎናል፣ እንዳንመራመርም አድርጎናል። በቃ ግሪክ ነዋ ብለህ ትተዋለህ። የራስን ኢትዮጵያ ምንድን ነው የእኛ የለንም እንዴ ብለህ እንድትጠራጠር አያደርግም። በጣም የሚያሳዝነው ደግሞ ኢትዮጵያ የሰው ዘር መገኛ ነች እየተባለ እንዴት ነው በኋላ ቆይቶ የመጣ ግሪክ እኛን ስም ሊያወጣልን የሚችለው? በጣም አሳዛኝ እኮ ነው። ሳይንሱ ራሱ ኢትዮጵያ የሰው ዘር መገኛ ናት ይላል። ኢትዮጵያ ውስጥ የኖህ መቃብር እዚህ ነው፣ የአይክል ሚስቱ መቃብር እዚህ ናት ብሎ የሚጠብቅ ህዝብ እያለ በጣም የሚገራርሙ እንትኖች የታሪክ ማስረጃ መሬት ላይ እያሉ የሚመራመርልህ የለም። እሱን ማለት በቃ ግሪኩ ነው። አይ ይሄማ ግሪክ ነው፣ ከግሪክ ሊቀድም አይችልም ኢትዮጵያ እንዴት ነው ምናምን ይላል። መጽሐፍ ቅዱስ አሳትሞ የሰጡን እነሱ ናቸው። ኤቭሪቲንግ ተጽዕኖ በአብዛኛው አሁን የምንጠቀምበትን በሙሉ ይዘውት የመጡት እነሱ ናቸው። ስለዚህ አሁን አንደር ኮንትሮል ነን ማለት ነው በግሪካዊ ሳቢዎች ማለት ነው። ምክንያቱም እነዚህ ስሞች እንግዲህ በግሪክ ስነ ጽሁፍ በብዛት ተጽፈው ስለተገኙ መጽሐፍ ላይ ስታገኙ ግሪክ ላይ በሆነ ከግሪክ ቃላት ጋር ታመሳስለውና ትነግረናለህ ማለት ነው። ማይሆነውንም የሆነውንም ይቀባጥራሉ። በዚህ ምክንያት ነው እንግዲህ ግሪክ የሁሉም ፈጣሪ የሚመስለው ማለት ነው። ታንኪዩ። መልካም ይዘንድር እንግዲህ ለምንድን ነው የበርካታ ቀደምት ስሞች ትርጉም ከግሪክ ቋንቋ ጋር የተያያዘው? ለምንድን ነው እዛ ጋር የሚዛመደው የሚለውን እንደ መግቢያ ያላነሳው ሀሳብ ከልብ አመሰግናለሁ። ምናልባት ብዙ ጊዜ ሀገር ውስጥ ያሉ አጥኚዎች ወይም ደግሞ ኢትዮጵያውያን የሆኑ አጥኚዎች የሚያጠኗቸውን ጥናቶች ብዙዎች ተቀባይነት እንዲያገኙ አይደረግም። ቅድም እንዳልከው በሩ አስቀድሞ የተዘጋ ነው። አብዛኛውም ነጭ አምላኪ ነው። ለምሳሌ በስነ ጽሁፍ ዘርፍ በተለያዩ የትምህርት ዘርፎች እንደ ማጣቀሻ እንኳን ኢትዮጵያውያን የሆኑ ጸሐፍትን ወይም ደግሞ የታሪክ ተመራማሪዎችን መጥቀስ ብዙ ጊዜ እንትን አይደለም። ለምሳሌ አሁን እኔ ቋንቋና ስነ ጽሁፍ ስማር የሆነ የመመረቂያ ጽሁፍ ስታዘጋጅ ብዙ ጊዜ እንደ ሪፈረንስ የምትጠቀመው የግሪካውያንን የስነ ጽሁፍ ውጤት ነው። ብዙ ጊዜ በቃ ከዛ ጋር ዲፔንድ ሆነ ነው የምትሰራው እና አንዳንድ ጊዜ ሀገር ውስጥ የተጠኑ ጥናቶችን ራሱ ስጠቅስ እነዛ ሀገር ውስጥ የተጠኑ ጥናቶች ራሱ መነሻቸው እዛ ጋር ነው፣ ከግሪኮች ነው። ለምንድን ነው የሚለውን ቅድም ያነሳው ነው። ግን ብዙ ጊዜ ምንድነው የሚምታታው ነገር ቅድም አንተ እንዳነሳው ኢትዮጵያ ቀደምት የሰው ዘር መገኛ ናት ይልህና ከዛ በኋላ የተፈጠረውን የግሪክ ኢምፓየር ወይም የግሪክ ስልጣኔ መነሻ አድርጎ ደግሞ ይጠቀምበታል። ስለዚህ እዚህ ጋር የሚምታታ ነገር አለው። ስጠይቅ ደግሞ ያው ትክክል አይደለም ተብሎ ያው እንደ ቃለ እግዚአብሔር ስለሚጠቀሙበት ምንም አታረግም፣ ዝም ብለህ ታልፋለህ። ስለዚህ አሁን ብዙ ሰው በድፍረት መናገር ጀምሯል፣ መጠየቅ ጀምሯል፣ ማብራራት ጀምሯል፣ ማጥናት ጀምሯል። ይህ መቀጠል አለበት የሚል ሀሳብ አለኝ እኔ በግሌ። ወደሚቀጥለው ጥያቄ ልለፍና ስለዚህ ቅድም ካነሳው አንጻር የግሪክ ስልጣኔ ኢትዮጵያ ይህ የመካከለኛው ምስራቅ የግብፅም የኢትዮጵያም ስልጣኔ ከዛ በኋላ የመጣ ከሆነ እንዴት እነዚህ ሀገሩ ለምሳሌ ኤርትራና ኢትዮጵያ እንዴት በግሪክ ቋንቋ ተሰየሙ የሚለው ሌላ ጥያቄ ሆነ ማለት ነው ከዚህ ጋር። ስለዚህ ለመሆኑ ኤርትራና ኢትዮጵያ የተሰየሙት በግሪክ ቋንቋ ነው የሚሉ ሰዎች ተሳስተዋል ወይስ አልተሳሳቱ የሚል ጥያቄ እዚህ ጋር መነሳት አለበት። አንተ ካነሳው ሀሳብ እነዚህ አንጻር እነዚህ ሰዎች ተሳስተዋል ወይስ አልተሳሳቱ የሚል ሀሳብ መነሳት አለበት። ሌላው ተሳስተው ከሆነና ኢትዮጵያና ኤርትራ በግሪክ ቋንቋ ካልተሰየሙ
በምን ቋንቋ ነው የተሰየሙት የሚል ጥያቄ ይመጣል እዚህ ጋር ማለት ነው። ለመሆኑ ኤርትራና ኢትዮጵያ የተሰየሙት በግሪክ ቋንቋ ነው የሚሉ ሰዎች ተሳስተዋል ወይስ አልተሳሳቱም? ከተሳሳቱስ በምን ቋንቋ ነው የተሰየመው? ኢትዮጵያና ኤርትራ የሚለው ቃል ሁለቱ ብቻ እዚህ ጋር ብናነሳው መልካም ነው። ኦኬ እንግዲህ ኢትዮጵያና ኤርትራ የሚለው ግሪክኛ ነው ወይስ ምንድን ነው? ካልሆነ ምንኛ ነው የሚለው ጥያቄ መሰረታዊ ጥያቄ ነው። ይህን ለመመለስ ማነጻጸሪያዎችን ላንሳው። እንግዲህ ከግሪክ ጋር አለ ፉክክሩ፣ ከግሪክ ጋር ነው ንጽጽሩ። ግሪክ ነው አይደለም የሚለውን ለማወቅ ሶስት ማነጻጸሪያዎችን ላንሳ። አንደኛ መጽሐፍ ቅዱስን መሰረት ላድርገው። መጽሐፍ ቅዱስ እንደምታየው ኦሪት ዘሌዋውያን ጀምሮ ኦሪት ዘፍጥረት የሚባሉት በአብዛኛው ከሙሴ ጋር የሚያያዙ ናቸው። ሙሴ ዘሌዋውያንን እንደጻፈው ይባላል። ዝሮ ዝሮ ግን ከዛ ጋር ያለ የመጀመሪያ እነዛ ይሄ አምስቱ ብሔረ ኦሪት የሚባሉት ከዛ አካባቢ ያሉትን እናንሳ። በተለይ ደግሞ ዘጸአትን ምንን ጨምረ ወይ ከዛ በኋላ ያለውን ልናነሳ እንችላለን እና ጊዜውን ማሳየት እንችላለን መቼ እንደነበረ ማለት ነው። እንግዲህ የመጀመሪያው መጽሐፍ ቅዱስን እንመልከት። መጽሐፍ ቅዱሱ ኢትዮጵያ የሚል ቃል የጻፈው ኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ነው። ይሄ ደግሞ ጊዜውን ስታመጣው ከ15ኛው እስከ 16ኛው መቶ ክፍለ ዘመን ይሆናል ከክርስቶስ ልደት በፊት ማለት ነው። ማለት ከ1500 ዓመት ዓለም እስከ 1300 ዓመት ዓለም ባለው ጊዜ ውስጥ ሊሆን ይችላል ተብሎ ይጠበቃል። አንዳንዶቹ 15ኛው መቶ ክፍለ ዘመን ነው ይላሉ። አንዳንዶቹ 14 ምናምን 14 ነው ይላሉ። አንዳንዶቹ ደግሞ ወደ 13ኛው ይጠጋል፣ ወደ ታች ወርዶ ይመጣል ምናምን ብለው ያስባሉ። ዞሮ ዞሮ ግን ይሄ ጊዜ ነበረ ማለት ነው። ዘጸአት የሚባለው ጊዜ ማለት ነው። ዘጸአት ማለት እስራኤላውያን ከግብፅ ወጡበት የሚባለው ዘመን ማለት ነው። በዛ ጊዜ ነው እንግዲህ ይሄ ኢትዮጵያ የሚለው ተጽፎ የተገኘው ማለት ነው ቃሉ። ቀጥሎ ኤርትራ ነው። ይሄ ዘፍጥረት ላይ ነው ቀደም ያልኩት፣ ይቅርታ ያኛው ዘፍጥረት ነው። እንግዲህ ዘጸአት ደግሞ የሚመጣው ዘጸአትም ዘፍጥረትም ተመሳሳይ ጊዜ ነው እንትኑ የሚመጣው ማለት ነው፣ የተጻፈበት ጊዜ ስለሆነ ማለት ነው። ኤርትራ የሚለው ዘጸአት ምዕራፍ 10 ቁጥር 19 ይገኛል። ይህም ከ15ኛው መቶ ክፍለ ዘመን እስከ 13ኛው ባለው ጊዜ ውስጥ ነው። ረጅም ጊዜ ስለሆነ ማለት ነው። በዚህ ረጅም ጊዜ ውስጥ ያለ ነው ማለት ነው። ይህንን በደንብ አድርገን ማየት እንችላለን። ግሪክ የሚለውን ባይብል ላይ የት ታገኘዋለህ? የመጀመሪያው ግሪክ ተብሎ የተጻፈው የት ነው ብለህ ከጠየቅ ትንቢተ ዳንኤል ምዕራፍ 8 ቁጥር 29 ነው። ቁጥር 21 ነው። ይሄ ደግሞ ከ620 ዓመት ዓለም እስከ 538 ዓመት ዓለም ነው የነበረው። በስንት እንደሚያንሳስበው ያኛው ከ1500 እስከ 1300 ዓመት ዓለም ነው የነበረው። ይሄ ደግሞ 620 እስከ 535 ነው። በጣም ብዙ ርቃል፣ በእጥፍ ራሱ ማለት ነው። በእጥፍ ያስባል። 620 የሚለውን 1500 ከሚለው አባዛው ቤት ስንት እንደሚርቅ ማለት ነው። በ1000 ዓመት ዓለም ገደማ ይበልጠዋል፣ ወይም በ900 ዓመት ዓለም ያክል ርቀት አለው ማለት ነው። ስለዚህ ግሪክ ስም ሊያወጣ አይችልም ማለት ነው። በኋላ የመጣ ነው። ከነመፈጠሩ አልነበረም ማለት ነው። በዛ ጊዜ ቢኖር ይካተት ነበረ እዛ ውስጥ ግሪክ ተጽዕኖ በዛ ደረጃ ቢሆን። በኋላም ስንመጣ የምናየው በሊትሬቸሩም ዘርፍ ምናምን መቼ ነው ያደገው የሚለው በዚህ ዘመን ነው። አሁን ትንቢተ ዳንኤል በሚጠቀስበት ዘመን ነው። ከቅድም እንዳነሳ ነው ከ800 ጀምረ እስከ 600 ምናምን ነው የሚለው የመጀመሪያው ኦልድ የምንለው ራሱ ማለት ነው። ያም በኦራል ትራዲሽን እና የሆሜር ምናምን ያልነው ነው እንጂ ሌላ ነገር አልነበረውም ማለት ነው። ዝቅ ስትልም የመጣው የተለያዩ እንትኖችን አይተናል አለ ያነሳናቸው የግሪክ ፔሪድ እያልን ያነሳናቸው ጋር አብሮ አይሄድም ከዛኛው ጋር ከነ ሞሰስ ጋር ዘጸአት ወይ ምናምን ጋር አይሄድም ማለት ነው። ስለዚህ ግሪክ በኋላ የመጣ ነው፣ ጫቅላ ነው ማለት ነው። ከነዚህ አንጻር ሲታይ ከኤርትራና ከኢትዮጵያ የሚለው ስም ጋር ሲያያዝ ግሪክ በኋላ የመጣ ነው። ስለዚህ በኋላ መጥቶ ስም ሊያወጣ አይችልም ወደሚለው ትመጣለህ ማለት ነው። ከዚህ አንጻር እሺ፣ ሁለተኛ ማነጻጸሪያ እናንሳለን። በዓለም የመጀመሪያ መንግስት በመመስረት በየሀገራቸው ማለት ነው። መንግስት በመመስረት ብዙ ጊዜ ሀገር የሚታወቀው መንግስት ሲመሰረት ነው። መንግስት በመመስረት ቀዳሚው ማን ነው የሚለውን በተመለከተ ምን ይላሉ የሚለውን እናነጻጽር። አንደኛው እንግዲህ ኢትዮጵያን እንውሰድ። ኢትዮጵያ ከኖህ ዘመን ጀምሮ መንግስት መስረታ ቀጥላለች ነው። በተለያየ በሀገራችን እንትኖች የታሪክ ጸሐፊዎች የጻፏቸው የሚነግረን ይሄ ነው። መሬት ያሉ ፋክቶችም ኢትዮጵያ ከኖህ ጊዜ ጀምራ መንግስት መስረታ እንደነበረች የራሷን ሀገር ስታስተዳድር እንደነበረች የሚያሳይ ነገር ነው ያለን እኛ ማለት ነው። በተለይ አሁን ሰሜን ኢትዮጵያ የሚባለው አካባቢ ያለው ይሄን ነው የሚያሳየን። ስለዚህ ኢትዮጵያ ቀደምት ነች ማለት ነው በእንትን ደረጃ በዚህ ስትመለከተው። ሌላው ኤርትራ የዚች ጥንታዊት ሀገር አንድ ክፍል ስለሆነ ማለት ነው። ኤርትራ ራሱን የቻለ ሀገር አልነበረም በፊት። የዚህ ፓርት ነው ኤርትራ። የዚህ ፓርት ስለነበረ አብሮ ጥንታዊ ነው ማለት ነው ኤርትራ። ስያሜውም ኢትዮጵያ የሚለው ነገር ከመጣ በኋላ ያው ከዛው አብሮ የነበረ ጎን ለጎን ማለት ነው። ኢትዮጵያ የሚል ሀገር ስትመሰረት ጎንደር ምን የሚባለው እንደሚመጣው ሁሉ ማለት ነው። ስለዚህ ኤርትራም ፓርት ስለነበረ ነባር ነው ማለት ነው። ግሪክ በዚህ ዘመን አልነበረም፣ ከነመፈጠሩም አይታወቅም በዚህ ዘመን ማለት ነው። ለምን? የኖህ መርከብ ኢትዮጵያ ውስጥ ያረፈው ዜን ወደ ኢትዮጵያ ውስጥ ያለውን መሬት እየያዘ አይደለም የሚመጣው እየሰፋ። ከዛ በኋላ ነው ወደ ግብፅ፣ ወደ ሜሶፖታሚያ፣ ወደ ሚድል ኢስት፣ ከዛ በኋላ ነው ወደ ግሪክ ምናምን የሚለው የሚመጣው።
ይሄ የሰው ዘር መገኛው እዚህ ውስጥ የኖህ መቃብር እዚህ ያለ ቅድም እያነሳን እንትን እያደረግነው እያቀረብነው ስለሆነ ከዚህ ጋር ማየት ያስፈልጋል። ሪሊ የኖህ መቃብር እዚህ ነው አይደለም የሚለው ጥርጥር ያለው ሰው ማጥናት። እኛ ምንም አንጠራጠርም፣ ብዙ ማስረጃዎች ስላሉ መሬት ላይ ማለት ነው። ግን የሚጠራጠር ሰው ካለ ደግሞ ሞር የበለጠ ሳይንሳዊ ኢንቨስቲጌሽን መስራት አለብን ብሎ ማጥናት ይችላል። የተለያዩ ጥናቶችን አድርጎ ማረጋገጥ ይችላል ማለት ነው። በዚህ መንገድ ማረጋገጥ ይቻላል። ዝሮ ግን ግሪክ ከኢትዮጵያና ከኤርትራ ቀድሞ ሊመጣ አይችልም፣ አልነበረም። መንግስት ሊመሰረት አይችልም። ኤርትራም የኢትዮጵያ አንድ ክፍል ሆኖ መንግስት መስርቶ እዚህ የኖረ ነው። በኋላም ስንመጣ የምናየው ነው። የአክሱም ስርወ መንግስት ፕሬ አክሱም የሚባለው ዘመን በነበረው ዘመን በዛ ጊዜ እንደነበረ ማሳያ ይሆናል። ከዚህ ጋር በተያያዘ በተጻፈ ታሪክስ ምን ይላል? ይሄ አሁን መሬት ላይ ያለ ፋክት ነው። በተጻፈ ታሪክ ምን ይባላል? ኢትዮጵያ የሚለው የመጀመሪያው ንጉስ ሰብታ የሚባል ነው ብሎ ጽፏል። እነ ተክለ ጻድቅ መኩሪያ በጻፉት መጽሐፍ ንጉስ ሰብታ። ይሄ ደግሞ ከ2545 ዓመተ ዓለም እስከ 2515 ዓመተ ዓለም ገደማ የነበረ ነው። this was the first ruler of Ethiopia ብለው ጽፏል። እነሱ የተጻፈ ነገር ማለት በተጻፈ ታሪክ በጻፉት ማለት በተለያየ እነሱ በመሰላቸው በገባቸው ማጣቀሻ አቅርበው የጻፉት ማለት ነው። ይህንን በሌላ መንገድ ይሄ ደግሞ ከማን ጋር ይሄዳል? ከኖህ ፍለድ ጋር ይያዛል። የኖህ እንትን የነበረበት ዘመን በዚህ አሁን በተነሳው ጊዜ ነው ተብሎ ይታሰባል። ብዙ ጊዜ አንዳንዶቹ ወደ 1700 ነው ምናምን የሚሉ አሉ። ግን አይደለም 2000 ምናምን ላይ ነው። አሁን እዚህ በጠቀስኩት ዘመን ውስጥ ነው ተብሎ ይታሰባል። ስለዚህ ከላይ ያነሳሁት ነገር በኖህ ዘመን ነበር ንጉስ መስረታ የቀጠለችው ኢትዮጵያ የሚለው ከኖህ ቀጥሎ ማለት ነው። ከጥፋት ውሃ ማለት ነው። ከጥፋት ውሃ በኋላ ጀምሮ ቀጥሏል ማለት ነው። በዛ ጊዜ ሰው እዚህ ጋር አብሮ ይሄዳል። ልክ ነው። ከላይ ካነሳሁት ጋር አብሮ የሚሄድ ነገር ነው። ኤርትራንም እዚህ ውስጥ ትቀላቅላታለህ። ግሪክ የሚባለው ሀገር ደግሞ አልኬሚዮን የሚባለው ሰውዬ ነው የሜሶኒያ ገዢ የነበረው። ይሄ ደግሞ በ1500 ዓመት ዓለም ገደማ ነው የነበረው። ይሄ የመጀመሪያው ንጉስ የግሪክ የሚባለው አንድ ትልቅ ሀገር አልነበረም። አሁን ቅድም የጠቀስኩልህ ማለት ነው። የሜሶኒያ የሚባለው ሀገር የእሱ ገዢ ሆኖ የመጀመሪያ የነበረው ሰውዬ ነው። በስንት ነው? በ1500 ዓመት። ያኛው በ2000 ምናምን ነው። የ500 ዓመት ልዩነት አለ ማለት ነው። ግሪክ በኋላ ነው የመጣው፣ ሊቀድም አይችልም። ስለዚህ ለኢትዮጵያና ለኤርትራ ስም ሊያወጣ አይችልም ግሪክ ማለት ነው። በኋላ የመጣ ነው። ለግብፅ ስም ሊያወጣ አይችልም። ለከነአን ስልጣኔ በዛ የነበሩት ስም ሊያወጣ አይችልም። የሞሶፖታሚያ ስልጣኔ ስም ሊያወጣ አይችልም። ሞሶፖታሚያ፣ ኢጅፕት የሚባሉት ከክርስቶስ ልደት በፊት ሳይንሱ እንደሚለን 3000 ዓመት ዓለም ገደማ ነው ስራ የጀመረው ነው የነበረው ስልጣኔ የመጣው ተብሎ ነው የሚታሰበው። ከግሪክ አሁን ይሄ 1500 ነው ብትለው የ1500 ልዩነት አለ ከነዚህ ስልጣኔዎች ጋር። ሞሶፖታሚያና ኢጅፕት የመካከለኛው ምስራቅ ስልጣኔ ከመምጣቱ በፊት ደግሞ ኢትዮጵያ ነበርን እኛ የሰው ልጆች እዚህ ሀገር መስርተን የነበር ነው። ስለዚህ ኢትዮጵያ የሚባለው ነገር ከመጽሐፍ ቅዱስም አንጻር ከምንም ስታየው ቀዳሚ ነው። ግሪክ ስም ሊያወጣለት አይችልም። እንዴት ነው? ከየት መጥቶ? ወይ ደግሞ ምክንያት ማቅረብ አለባቸው። ድሮ ኢትዮጵያ የሚባለው እንዲህ ስም ነበረው። በዚህ ጊዜ ግሪክ ቀኝ ግዛት ይዞት ልክ ግብፅን እንዳደረገው በቀኝ ግዛት ይዞት የሆነ ነገር አድርጎ ስሙን ቀይሮት ነው ብሎ ማብራሪያ ማምጣት አለባቸው። በታሪክ ውስጥ አንድም ቦታ ቢሆን ግሪክ ኢትዮጵያን ቀኝ ግዛት ይዛ ነበረ ገዝታታለች የሚል የለም። ኑሮ የማያውቀው በተለያየ መንገድ ተጽዕኖ ሊኖር ይችላል፣ ግን አድርጎት አያውቅም። እንደዛ ስለሌለ ማለት ነው። ይሄኛውን ስትመለከት በዚህ መንገድ ማየት እንችላለን ማለት ነው። ኦኬ፣ ለመሆኑ ግሪከኛው እነዚህን ስሞች እንዴት ይተረጉማቸዋል? እንዴት አድርገው ነው ያገናኙት የሚለውን ነገር እንደው ዝም ብዬ ጨረፍ አድርጌ ላንሳ። አንደኛ ግሪኩ ኢትዮጵያ የሚባለው እንግዲህ የግሪኩ ምንድን ነው መሰለ? አይቶ ኦፕስ ነው የሚለው። አይቶ ኦፕስ እና ኢትዮጵያ እንዴት ነው ይገናኛል? አሁን እስኪ ዝም ብለን እንትን ገምተው። አሁን ኢትዮጵያ ይሉታል አንዳንዴ። አይቶ ኦፕስ ነው። አይቶ ማለት የተቃጠለ ማለት ነው። ኦፕስ የሚባለው ደግሞ ፊት ነው ብሎ ያስባሉ። አይቶ ኦፕስ ማለት የተቃጠለ ፊት ማለት። ልብ በል የኛውን ኢትዮጵያ ወደ የተወሰዱት አይቶፕስ እና ኢትዮጵያ እንዴት ይገናኛል? ኢትዮጵያ በለውና አይቶፕስ እንዴት ነው ይገናኛል? ኢትዮጵያ የሚለውን ብትወስደው ማለት ቤት ነው የሚያገናኙት። በጣም የሚገርመው ይሄ ነው። ማይገናኘው ግን ይቀራረባል። በቃ እንደዛ ነው። አሁን ግሪክ ላይ ኢትዮጵያ ብለው ጽፎ ሊሆን ይችላል። ግሪክ ሲጽፍ ታሪኩን እነ ሄሮድስ ምናምን ጽፎ ሊሆን ይችላል አይደለ? ሲጽፉ በኋላ ነው እንግዲህ ስለዚህ ሀገር አውቀው ስለ ኢትዮጵያ ይጽፋል። የሆነ ነገር ጽፎ ሊሆን ይችላል። እዛ ጋር ቃሉ ኢትዮጵያ የሚባል ቃል እንደዛ አይቶፕስ የሚል ስም ስላለ ኦኬ አይቶፕስ ነው ያ ማለት ቀይ እንትን የተቃጠለ ፊት ነው ማለት ነው ብሎ ተረጎሙት ማለት ነው። በዚህ መንገድ ነው የሚተረጎሙት። ይሄ እንዴት ይገናኛል? አይገናኝም። ሁለተኛው ነገር ኤርትራ ነው። ኤርትራን ይህም የግሪክ ቃል ነው ይሉና በጣም የሚያሳዝነው ኤርትራውያን ራሱ የግሪክ ነው ብለው ደረታቸውን ነፍተው ነው የሚናገሩት እንጂ የራሳቸው የጥንት ቋንቋ እንደሆነ አይናገሩም፣ አያስቡም፣ መጥናትም አይፈልጉም። በጣም የሚያሳዝነው ማለት ነው። ልክ እንደ ኢትዮጵያ ነው። ኢትዮጵያዊ እንደዛ ነው። እንዲያውም ይህን ስትናገር ይስቅብሃል እኮ። አሁን ይሄ
ኢትዮጵያዊ ቋንቋ ነው ብለህ ከተናገርክ ሀበሻ ምናምን የሚባለው ነገር አቢሲኒያ ኢትዮጵያዊ ነው ብለህ ካብራራላችሁ ይናደዳሉ። አረብ ነው ዲቃላ ማለት ነው ብሎ ነው የሚሄደው ሀበሻውን። ሰው ምን ይላሉ እንትኖች የኤርትራ የሚለውን ግሪኮች ናቸው ሲሉ ኤሪትሮስ ታላሳ ይላል። ኤሪትሮስ ታላሳ ማለት ኤሪትሮስ ማለት ቀይ ማለት ነው። ታላሳ ማለት ባህር ማለት ነው። ሰው ኤሪትሮስ ታላሳ ማለት ቀይ ባህር ነው። ድሮ ኤሪትሮስ ታላሳ ብለው ሲጠሩ የነበሩ ዜን ታላሳ የሚለውን ትተው ኤሪትሮስ የሚለው ቀይ የሚለውን ወሰዱት። ኤርትራ ማለት ቀይ ማለት ነው ብለው ይወስዱታል። አንዱ ሲናገር የነበረው መስማት እንችላለን። ኤርትራ ማለት ቀይ ማለት ነው፣ እንትን ቀይ ባህር ማለት ነው። ድሮም ስሙ ለቀይ ባህር ነው የተሰጠው። ለቀይ ባህር ከሆነ ታላሳን ለምን ተውት ማለት ነው? ለምን ኤሪትሮስ ታላሳ ብላ አይጠሩት? እንደዛ ከሆነ ማለት ኤሪትራ ቀይም የሚለው ኦኬ ኤርትራን ወስደውታል የሚል ነገር ነው። ሰው እንግዲህ ይሄን ለምን እንደዚህ እንደሚያሩት አይገባኝም። ኤርትሪዮስ ታላሳ እንዳላሉት ከግሪክ እንደሆነ ወይም ቀይ ባህር ማለት ከሆነ ለምን እንዳልወሰዱት ግራ ቢያጋባም ማለት ነው። ዞሮ ዞሮ ግን ይሄ ነገር የግሪክ ቃል እንዳልሆነ በብዙ ማሳያዎች ማየት እንችላለን። ቅድምም እንዳሳየዋቸው ግሪክም ሊሆን እንደማይችል ማለት ነው። አሁን ኤሪትሪዮስ እና ኤርትራ ሊገናኝ አይችልም። ይርትራ፣ ይርሰራ፣ ይርዘራ እንደዚህ አይነት ስም ነው ያለው የቀደመው ማለት ነው። ሰው ይርተራ ነው ሲጠራም እንደዛ ነው። ይርተራ ነው። እንትኖቹ ኤርትራውያን እንኳን ይርትራ ነው እንጂ አረቡም ይርትራ ነው የሚለው ኤርትራ አይባልም። በነገራችን ላይ ይኸውልህ ምን እንዳለው ላሳይ። አሁን በቀደመው ቋንቋ ኢየሩሳሌም ነው እንጂ ኢየሩሳሌም አይደለም። በግዕዝ ኢየሩሳሌም ብለው ጻፉት እነሱ እንዲመቻቸው። ልብ በል ዜን የሪኮ ነው የሚባለው፣ የሪኮ ነው የሚባለው። እነሱ ኢያሪኮ ብለው ጻፉት። የኤርትራ የሚለውን ኤርትራ አደረጉት። ኢትዮጵያ የሚለውን ኢትዮጵያ አደረጉት። እንዲህ እያደረገ የሚጠቀመው በግዕዝ አምጥተው ነው እንደዛ የተጠቀሙበት። ወደ ግዕዝ ሲያመጡት አለቃ ኪዳነ ወልድ ክፍሌ ኢየሩሳሌም የሚለው የኛ ነው የግሪክ በግዕዝ ነው እንደዛ የምንለው እንጂ ትክክለኛው ኢየሩሳሌም ነው ብሎ ጽፏል። እሱ ራሱ ነግሮናል። እንደዛ ነው ብሏል። ስለዚህ ቀይረውት ነው እንጂ ነው እንጂ ይርትራ ነው ሲጀምር ማለት ነው። ይሄ በጣም እንትን ነው። ለመሆኑ የኢየሩሳሌም፣ የሪኮ፣ ይርትራ የሚባሉትን እያቸው እስኪ የመነሻው የሪ ይር ሚል እንትን አለው። ተመሳሳይ ናቸው እንትናቸው መነሻቸው ማለት ሰው ከሚል ጋር ይገናኛሉ። በቅማንተኛ ይር ማለት ሰው ነው። ሰው የሚል ነገር ያለው ሰው ኤርትራ የሚለው ሰው የሚል ነገር አለው። የመጀመሪያው ሰው ነው የሚለው። ከዛ ትራ የሚለው ምንድን ነው የሚለውን ጥያቄ ነው የምጠይቀው ቀጥለህ ማለት ነው። ከዚህ አንጻር ማየት ትችላለህ። እና ስለዚህ የስሞች ትርጉም ግሪክ እንዳልሆነ በዚህ መነሻው እንኳን ስታየው ማለት ነው። ላይክ እንደ ኢየሩሳሌም፣ የሪኮ፣ ይርትራ የሚለው ይር የሩ ይር የሪ የሚለው እነዚህ በሙሉ ምንን ያሳያሉ? መነሻው ሌላ ነው። ኢቲሞሎጂው ሌላ ሳምዌር ኤልስ ነው ያለው እንጂ ኢሪትሪዮስ ምናምን አይደለም፣ እዛ የመጣ አይደለም። ይሄ ስህተት መሆኑን ማየት እንችላለን። ለመሆኑ ምን ይላሉ ሌሎቹ? አሁን ይሄኛውን ቆይ መልሼ አብራራዋለሁ። ምን ማለት ነው ኤግዛክት ሚኒንጉ የሚለውን አብራራዋለሁ። የኤርትራንና የኢትዮጵያን ማለት ነው። ስለዚህ ስሞች አሁን ስለነዚህ ስለ ኤርትራና ኢትዮጵያ ሌላ ዲፊኒሽን አለ፣ ሌሎች አማራጭ አሉ የሚሰጡን። እንግዲህ ኤርትራዎቹ ስለ ኤርትራ የሚሉን ነገር የለም። ሌላም ቦታ አላገኘውም ስለ ኤርትራ። በቃ ይሄን ተናግረውት ከማለፍ እንትን ማለት ነው። ሞር ያን ያክል ሲግኒፊካንትም አልመሰለኝም። በእንትኑ በታሪክ ውስጥ እንትን ሲሉ ይጽፋሉ። ኤርትራ በተደጋጋሚ በብዙ ነገር ይነሳል፣ ግን ስሙ ላይ ብዙም ፎከስ ማድረግ አልፈለጉም። አልተጻፈም ሌላ ቦታ። የግሪክ በሚለው ተስማምቷል ኦልሬዲ። ኢቨን ኤርትራውያንም ብድግ ብለው በቃ እንደዚህ ነው የሚነግሩን፣ ቅድም ከመግቢያ እንዳነሳሁት ማለት ነው። ነገር ግን ስለ ኢትዮጵያ አንድ እንትን አለ፣ የደብተራ ዲፊኒሽን ደግሞ አሁን አምጥተዋል ማለት ነው። በተለይ ደግሞ ኢትዮጵስ ኢትዮጵ ምናምን የሚል ጋር እያገናኙ የሚጽፉ አሉ። አሁን ቅርብ ጊዜ የመጡ ምናምን ሊሆኑ ይችላል። ምንድን ነው የሚሉት? ኢትዮጵያ የሚለው ኢትዮጵ ጊዮን ማለት ነው አሉ። ኢትዮጵ ጊዮን። አሁን እንግዲህ ጊዮን ወርቅ የሚል ነገር አመጡ። ኢትዮጵ ማለት ወርቅ ነው። ጊዮን አረጉና ኢትዮጵ ጊዮን ማለት የጊዮን ወርቅ ማለት ነው ብሎ ይተረጉማሉ። ይሄ በመላ የተጻፈ የደብተራ ዲፊኒሽን ነው እንጂ ሊሆን አይችልም። እንደዛ ይባል አይደለም። ያ ትክክል አይደለም። ይሄ መላ ነው። ስለ ኤርትራ የተባለ ነገር የለም እንዳልኩት ነው። ታዲያ እነዚህ ስሞች ትርጉማቸው በቀጥታ ምንድን ነው? ምንኛስ ነው? ቅማንተኛ ቋንቋ ነው። ቅማንተኛ የጥንት ቋንቋ ስለሆነ በኋላ አብራራዋለሁ። ይሄኛውን እንትን ልጨርሰውና ኢትዮጵያ የሚባል እንትን የለም። እንደዛ አይደለም ስያሜ። ኢትዮጵያ ነው። ቢያ ምድር ማለት ነው። ላንድ ማለት ነው። ላይክ ኒውዚላንድ የሆነ ላንድ እንዲህ ላንድ የሚባሉ በጣም ብዙ እንትኖች አሉ። ልክ እንደዛ ካዛክስታን፣ ኡዝቤክስታን የሚባለው ክስታንስታን ላንድ ነው ብለው ይነግሩናል አንዳንዴ። ልክ እንደዛ ቢያ የሚለው ላንድ ነው። አረቢያ ስትል ላንድ አለው መጨረሻ። የአረቢዎች ሀገር እንደማለት ነው። የእህል ሀገርም ይሆናል። ኑቢያ ስትል አሁን የጎርፍ ልም ያለ ጎርፍ የእሱ ሀገር ማለት ነው። ደንቢያ ስትል ለም ጥቁር መሬት ያለ ለጥ ያለበት መሬት ማለት ነው። ላንድ የሚል ስም ነው የሚኖረው ኢትዮጵያ ውስጥ። ደንቢያ በሽ ነው። እነዚህን ስትመለከት የምትረዳው ነገር አለ ማለት ነው።
ቢያ ነው። አሁን ቢያ ላንድ ነው፣ ቅማንተኛ ላይ የተጻፈ ነው። ምንም ችግር የለውም። ይሄ እንትን ነው። ይቶ የሚለው ምንድን ነው? ራሱ ይቶ የሚባል ወንዝ እንዳለ ወሎ ውስጥ አንድ ወንዝ አግኝተናል። ረጅም ትልቅ ወንዝ፣ ቀላል ወንዝ አይደለም። ደቡብ ወሎ ውስጥ ይቶ ይባላል ወንዙ ራሱ ማለት። ይቶ ማለት ውብ ማለት ነው። ውብ ውብ ማለት ነው። ይህንን በደንብ አድርገን ማየት ያስፈልጋል። ሰው ይቶ ቢያ ስትል ውብ ምድር ማለት ነው። ሳቢ የሆነች ምድር፣ ድንቅ ምድር። ኢትዮጵያ ድንቅ ምድር እኮ ነው፣ ውብ ምድር እኮ ነው። በአየር ንብረት ብትወስደው፣ የወቅቶቹ ጉዳይ ስትወስደው፣ ብዙ ነገሮቻቸውን ራሱ የምትገርም ምድር እኮ ነች ኢትዮጵያ የምትባል አሁን ያለንበት ማለት። ኢቭን አፍሪካ ድሮ ኢትዮጵያ ነው የሚባለው። ውብ ምድር አለ አፍሪካ። የሚገርም ምድር እኮ ነው አፍሪካ የሚባለው መሬት ስትመለከተው ራሱ ማለት ገራሚ ምድር። ውብ ምድር ብለው ስም አወጡለት ለትልቁ አገር ማለት። ዛሬም እኛ ያለንበት ኢትዮጵያ ብለን ይዘነው ቀርተናል። ምክንያቱም ስም አውጪዎች እኛ ስለሆነ ያን ስም ይዘነው መተናል። እንደዛ በማድረጋቸው ሪሊ አፕሪሼት አደርጋቸዋለሁ። እንደ ኃይለ ሥላሴን ነገር አስቀይረውታል። አቢሲኒያ ነበረ፣ ግን አቢሲኒያም ቢሆን ወርቅ የሆነ ስም ነው በቅማንተኛ አበሻ ከሚለው ጋር የተያያዘ ስለሆነ ማለት ነው። ኦኬ። ስለዚህ ይሄ የመላመላ እንትን ሳይሆን ትክክለኛ ኤግዛክትሊ በቅማንተኛ ኢትዮጵያ ማለት ውብ ምድር ማለት እንደሆነ መረዳት እንችላለን ማለት ነው። ኤርትራ ምን ማለት ነው? ኤርትራ አሉት እነሱ። ኤርትራ አይደለም ትክክለኛው፣ ይርትራ ነው። ይርትራ ነጋጌጤ ትራ የሚለውን ወደ ተላ ወደሚለው ይር ተላ ወደሚለው ወስዶት ሰው አልመጣም ወደሚለ እንትን ወስዶ ተርጉሞታል። ግን ትክክለኛው ትርጉም እንደሱ አይመስለኝም። ሰው አልመጣም ሳይሆን ሰው ከሚለው ጋር ማገናኘቱ ትክክል ነው። ይር ማለት ሰው ነው። ዜን ቀጥሎ ያለው ምንድን ነው? የሚቀጥለው በጣም የሚገርም እንትን ነው። ያማረ ሰው፣ ቀይ ሰው ማለት ነው። ውብ፣ ቀይ፣ ያማረ ማለት ነው። ኤርትራ በሚገራርም ሰው ማለት ነው። ልክ ኢትዮጵያዊ ውብ ሰው እኮ ነው። ኢትዮጵያዊ የሚያምር ሰው አይደል? ኢትዮጵያዊ ስትመለከተው ማለት የኤርትራ ሰዎች ስታያቸው ቆንጆ ቆንጆ ናቸው። ኢትዮጵያንም ቆንጆዎች ነን እኛ ስታየው ማለት ነው። አበሻ የሚባለው በሙሉ ጠቅላላ የሚገርም መልክ ነው ያለው። የሚገርም እንትን ነው ያለው። አረብም አይደለም ጥቁርም አይደለም፣ በመሀል የሚገርም ውብ የሆነ መልክ ያለው ህዝብ ነው። ለዛ የተሰጠ ስም ነው ኤርትራ። ቀይ ሰው፣ ውብ ሰው፣ ቆንጆ ሰው ማለት ነው። ያማረ ሰው ማለት ነው ኤርትራ ማለት ነው እንጂ እነሱ ቀይ ብቻ ማለት አይደለም። እንደዛ አይደለም። ዝም ብሎ እነሱ ይርትሮስ ነው። ቀይ ከሆነ ይርትሮስ። ለምን ይርትሮስ አልተባለም? ለምን ኤርትራ ተባለ? ዛት የተኮስን አሁን ከፈለጉ ለምንድን ነው እንደዚሁ ቃል በቃል ማይተረጉሙት? ይርትራ ብለው ለምን አይተረጉሙት? ኢትዮጵያ ብለው እንደዛ ለምን አይተረጉሙትም? እነዛ የሚያገናኙት ድብልቅልቅ ያለ እኮ ነው። አሁን ይርትሮስ እንዴት ነው እንዴት ኤርትራ ጋር ይገናኛል? ወይም ኤርትራ ጋር እንዴት ነው ይገናኛል? ትሮስ ነው የሚለው እዛ ጋር ሊሆን ስለማይችል ማለት ነው። ቀይ ለመባል ማለት ነው። ሰው ይሄንን ማየት እንችላለን ማለት ነው። እንግዲህ ይህ በጥንታዊ ቅማንተኛ ቋንቋ ነው። ላይክ አረብ የሚለው አረቢያ የሚለው አበሻ የሚለው ኢያሪኮ፣ ኢየሩሳሌም፣ ጋዛ ምናምን የሚሉት ስሞች በሙሉ ቅማንተኛ ናቸው። እኛ ሀገር ጭልጋ ጋዛ የሚባል ቀበሌ አለ። አንድ ቀበሌ ትልቅ ጎጥ አለ፣ መንደር አለ ጋዛ የሚባል። ሌላ ደግሞ አንድ ቀበሌ አለ አረቢያ ጊዮርጊስ የሚባል ደግሞ ወደ ታች ስትወርድ ማለት ነው። ወደ ታች አርማጭሆ ወደ ጓንግ ስትወርድ ደግሞ እነዚህ አሉ። ምን ግልጽ እኮ ነው። አረቢያ የሚባል አለን እኛ ሀገር። አረባ ማለት ነው። አረቢያ ስታደርገው የአርቢ ምድር የሚያረባ ምድር ወይም የማርቢያ ምድር ማለት ነው። በሌላ መንገድ ደግሞ አር ማለት አዝመራ ነው። አረቢያ ስትላይ አዝመራ ምድር ነው። ሜሶፖታሚያ ጊዜ የነበረውንም እሱን የሚያመላክታል። ይህ እኮ ግልጽ ነው። እስኪ በአረብኛ አረቢያ የሚለውን ይተርጉሙት። እኔ ፈልጌ አጥቼዋለሁ። የለም እኮ አረብ የሚለውንም አረቢያ የሚለውም አረብኛ ይተረጉምላችሁ። መላ ነው። ጸሐፍቶችን ለፍተው አንደኛው ወደ አሲሪያን ነው ሲሉ የሆነ ነው ሲሉ ኢብራይስጥ ነው ሲሉ ድብልቅልቅ ያለ ነገር ነው እንጂ የሆነ የጋራ እንትን ወጥ የሆነ ትርጉም የላቸውም። ኢቲሞሎጂው ራሱ አታገኙም፣ የለውም። ይሄ የኛ እንትኑ አረብ ከሚለው እንትን ጋር ስርወ ግስ ጋር የሚሄድ ነው አረቢያ የሚለው ማለት ነው። አረብ የሚለውም ከዛ ጋር ቀጥታ ቃል በቃል ነው፣ ምንም እንትን የለውም አጠቃላይ ማለት ነው። ኢየሩሳሌምንም ከዚህ ጋር ተነጋግረናል ባለፈው። የሩ ስትል የሰው ማለት ነው፣ የሰው ሰላም። የሩ ፍትሃዊ ይሆናል፣ ፍትሃዊ ሰላም ማለት ነው። ኢየሩሳሌም ማለት ጋዛ ሰርጥ ማለት ነው በቅማንተኛ ባይ ዘ ወይ ጋዛ መተላለፊያ መጓዣ ሰርጥ እንደማለት ነው። አበሻ ማለት እነሱ ዲቃላ እንደሚሉት አይደለም። አባት አበሻ አባት ያለው ባላባት ማለት ነው። ወራሽ ማለት ነው። ኢንሄሪተር የሚባለው ወራሽ ማለት ነው። የሚገራር መቆን አቢሲኒያም እንደዛ ነው። አባት አቢ ስታደርገው የአባት ስጋ ኒያ የነርሱ የአባታቸው ስጋ ማለት ነው። የአባታቸው ስጋ ልጆች ናቸው። ልጆች ደግሞ ወራሾች ናቸው። ምንድን ናቸው? አበሾች። ይህ እኮ ግልጽ ነው። ይሄን ማወቅ አይፈልጉም ነው። ዝሮ ግን ትክክለኛው ትርጉም እዚህ ጋር ነው ያለው። እኛ ቀደምት ኢትዮጵያውያንን የተረጎም ነው የራሳቸው ነው። የኤርትራውያንም ቋንቋ ነው ይሄ ቋንቋ ባይዘወይ ሌተሮና ይህን ቋንቋ ዴቨሎፕ ያደረጉት የኤርትራውያን ቋንቋም የትግራዮችም ቋንቋ አብዛኛው ይሄ አሁን ሀበሻ የሚባለው ህዝብ የሚናገረው ቋንቋ ሌሎችም ዓለም ቋንቋቸውን የቀየሩ ኢቭን እስከ ኬንያ ድረስ ምናምን የነበረ ቋንቋ ነው። የድሮ ቋንቋ ነው። ማሽሾ አሁን እዚህ ጋር ስለደረሰ ካልሆነ በስተቀር ታንኪዩ። መልካም። ምናልባት ቅድም ስታነሳቸው ከነበሩት አንጻር አሁን ኢትዮጵያ የሚለውን ስም በአንዳንድ ቤተክርስቲያን አባቶች
ኢትዮጲስ የሚባል ንጉስ ነበረ። ከዛ በኋላ ኢትዮጵያ የምትባለው የተሰየመችው በሱ ነው የሚሉ አሉ። እኔ ኢትዮጲስ የሚባል ንጉስ ኢትዮጵያ ውስጥ ስለመኖሩ ብዙ በታሪክ የሚነሱ ጉዳዮች አይቼም ሰምቼም አላውቅም፣ ወይ የራሴ እንትን ካልሆነ በስተቀር እንደዚህ የሚሉ አይቻለሁ። ሲያስተምሩም የሰማኋቸው አሉ። ከዛ ባለፈ የመላምት ትርጓሜ መስጠት የተለመደ ነው። ለምሳሌ የተቃጠለ ፊት የሚለው ኢትዮጵያ የሚለው በግሪክ የተቃጠለ ፊት ነው የሚለውን አብዛኛው ኢትዮጵያዊ መልኩ ለጥቁርም ለነጭም አማካይ ነው፣ መካከለኛ ነው። ስለዚህ ከዛ አንጻር ነው የተቃጠለ ፊት፣ የበለዘ ፊት ወይም ደግሞ መካከለኛ የሆነ የሚል ወደዛ ወስደው ትርጉም እንደሰጡት ይናገራሉ። በግልጽ ነው የሚነገረው። በነገራችን ላይ ቤተክርስቲያን ራሱ እንደዚህ ብላ ታስተምራለች፣ ያስተምራሉ ቄሶች ምናምን እሰማለሁ እኔ። ከዛ አንጻር ነው ብዙ ሁኔታ ብዙ ነገሮች የሚተረጉሙት። ከዛ ውጭ ደግሞ ካለው ነባራዊ ሁኔታ ጋር ማገናኘት፣ አሁን የኤርትራን ከቀይ ባህር ጋር ያገናኙት ቀይ ባህር እዛ አለ። ኤርትራ የሚለው እዛ ስሙን ወስደው እዛም ያገናኙት ካለው ከአካባቢው ነባራዊ ሁኔታ አንጻር ይሆናል ብለው ነው። ግን ይሆናል አይሆንም ያ ሌላ ጥናት የሚያስፈልገው ሆኖ እንደዛ ነው የሚሉት ብዙዎች የሚያገናኙት ከዛ አንጻር ነው። ምናልባት ወደ መጨረሻ እንግዲህ ኤርትራ የሚለውም ግሪክኛ ካልሆነ ወይ ግሪክ ቋንቋ ካልሆነ ኢትዮጵያ የሚለውም በግሪክ ቋንቋ ካልተሰየመ በተለይ አቶ ነጋ ጌጥ ያነሱትን መጽሐፍ እኔም አንብቤው ያለው ኤርትራ የሚለውን ሰው የለም እንደዛ ነው የተረጎሙት ይመስለኛል። እንደውም ካልተሳሳት ከዛ አንጻር ቅማንተኛ ነው የሚል ሀሳብ አንስታል። ብዙ ሰው ቅማንተኛ ነው ሲባል እነዚህ ደግሞ ምንድናቸው እንደሚል ነገር ስለሚያነሳ ቅማንተኛ ቋንቋ በዚህ ደረጃ የቦታና የሀገር ስሞችን በመሰየም ጥንታዊ ቋንቋ ነው ካልክ ምናልባት ለዚህ ማሳያዎች አሉ ወይስ ምን ማሳያ አለ በዚህ ጉዳይ የሚለውን ወደ አንተ ላምጣውና ማሳያዎችን ብታነሳ ደስ ይለኛል። መልካም እንግዲህ ኢትዮጲስ የሚባል ንጉስ ነበረ፣ በሱ ስም ነው። አሁን ይሄ እንግዲህ የደብተራው ትርክት ነው። በነገራችን ላይ ዝም ብለው ነው የሚተርኩት እኮ እነሱ እንደመጣላቸው ነው። በእርግጥ ንብረ ኤርምያስ ከበደ ኢትዮጲስ የተባለው ሰውዬ እንትና ነው፣ መልከጼዴቅ ቀዳማዊ ነው። ሚስቱን እንተላን ይዞ ሂዶ ነው ወደ ኢትዮጵያ ሄዶ የመሰረተው ይላል። እንተላ ማነች? የቅማንቶች እናት እንትና አለቃ ታዬ በጻፈው መጽሐፍ ደግሞ ኢትዮጵያ ታሪክ በሚለው ቅማንቶች አባታቸው አይነር እናታቸው እንተላ ብሎ ነው የሚነግረን። እኛም ኢንተላና አይነር የሚባል የኢንተላ እንትና ድግና ሁለት ቦታ አለ ትክል ድንጋ ላይ ማለት ነው። እስከዛሬ ተጠብቆ ያለ ኢንተላ የቅማንቶች እናት ናቸው ተብሎ ይነገራል ማለት ነው። ዞሮ ዞሮ የትም ሂድ የትም ይምጣ እኛ ጋር የሚመጣው ማለት ነው። ኢትዮጵስ የሚበሉት ምን በሉት ቅማንት ጋር አልፍም መጥቶ እኛ ጋር አለና እንተላ እኛ ጋር አለች። በቃ አለቀ እኮ። ከዛ በኋላ ሌላው እንትን ወግ አያስፈልግም ከተባለም ደግሞ ይኸውልህ ቅድም እንዳነሳሁት ሰብታ የሚባለውን የመጀመሪያው የኢትዮጵያ ንጉስ አይደለ? ይሄን ደግሞ ቅድም ምን ብያለሁ? እነሱ በጻፉት ራሳቸው ቤተክርስቲያን የምትቀበለው ነው። ይሄኛው 2545 ዓመት አለም እስከ 2515 ነው የነበረው ሰብታ። ኦኬ ኢትዮጲስ ሁለት ናቸው፣ ቀዳማዊና ሁለተኛ የሚባለው ሰው። ቀዳማዊ ወይም የመጀመሪያው ከ1846 እስከ 1800 ዓመት አለም የነበረ ነው። በኋላ የመጣ ነው ከብዙ ዘመን በኋላ። እንዴት ስም ሊያወጣ ይችላል? ኢትዮጵያ በዚህ ተመልሶ ሊቀይር ይችላል ሰው? እንዴት ቀይረው? እሱ ይሄ ሊሆን አይችልም። መጀመሪያ ነው የወጣው ገና ኖህ ከኖነ ጀምሮ የነበረ ስም ነው። ያ ስም ምን እንትንም አይደለም። እኔ እንዳውም አይደለም ስለ ኢትዮጵያ ሳስበው ኢትዮጵያ የሚባለው ስም እነ ኖህም ሳይሆኑ ከጥፋት ውሃ በኋላ ከአዳም ጀምሮ የነበረ ስም ነው ብዬ ነው የማምነው። ኢትዮጵያ ይሄ እምነቴ ነው የሆነ ነገር ከተለያዩ ነገሮች ተነስቼ የደመደምኩት ድምዳሜ ነው እንጂ አሁን ልክ ከኋላ እንዳሉት ማስረጃ ይሄ ሊሆን ይችላል ብዬ ማቀርበው ነገር ባይኖረኝም ማለት ነው። እዛ ደረጃ የዛ ጀምሮ የመጣ እንደሆነ ግን የሚያሳዩ ነገሮች አሉ በርካታ። ለምን የአዳም ትውፊት ተጠብቆ ያለው እኛ ጋር ነው። ብዙ ነገሮቹ ያለው እኛ ጋር ነው። አሁን ካነሳው ጥያቄ ጋር አብሮ ስለሚሄድ ማለት ነው ያነሳልኝ ጥያቄ ኢትዮጲስ ምናምን ብዙ ጊዜ የደብተራዎቹ ትርክት የሆነን ነገር ዞር አድርገው ለራሳቸው እንዲመች እያደረጉት ከመሄድ ባሻገር የቅማንተኛ ነው የአባቶቻችን የቀደሙ ቅማንተኛ ነው ብሎ አይናገሩም። ይሄን እንደማይናገር በምን ታውቃለህ? አንድ የደብተራ ጸሐፊ ወይንም በዚህ በቤተክርስቲያን ውስጥ የሚያስተምረው በለው ምናምን የደብተራው ትርክት የሚጽፍ ሰዎች ቅማንት ብለው ሲናገሩ ሰምታቸው ታውቃለህ? በኤኒሚስ ቅማንት ማለት አይፈልጉም። ህገ ልቦና ኢትዮጵያ ውስጥ ነበረ ይልሃል። ማንም ይዞት የነበረው ብትል አይነግርህም። ዛሬ ድረስ እንኳን ቅማንቶች ይዘውት እንዳሉ አይነግሩህም። ማጥፋት መደፍጠጥ ምናምን ስራ ስለሚሰሩ አይነግሩም። የእነሱን ታሪክ እኔ ፌር ነው ብዬ አላስበም። በእርግጥ አንዳንድ ነገር ሊኖር ይችላል፣ ጠቅልለ ምንተው ባይኖርም ማለት ነው። ኦኬ ቅማንተኛ ቋንቋ በዚህ ደረጃ ጥንታዊ ቋንቋ መሆኑ በምን ይታወቃል? ለዛም ኢየሩሳሌምን ሳይቀር ምን ሌላ ብዙ የዓለም ክፍሎች ያሉ የቦታ ስያሜዎችን የሚተረጉም እንዴት ሊሆን ይችላል? ይሄን ሁሉ ዛምቢያ፣ ናሚቢያ፣ ጋምቢያ፣ ሊቢያ፣ ኑቢያ የሚለው ሁሉ ይተረጉማል። አረቢያ፣ ሰርቢያ ምናምን የሚለው ሁሉ እንዴት ይሄ ሆነ? ለምን ዋይ የሚል ጥያቄ ሊነሳ ይችላል። እና ምንድነው ማሳያ ነው እንግዲህ ማሳያዎችን እናንሳ። በርካታ ማሳያዎች ስላሉን ማለት ነው። አንደኛ የቅማንት የህገ ልቦና የአምልኮት መከወኛ፣ መቀደሻ፣ መባረኪያ፣ መጸለያ ስለሆነ ማለት ነው።
ይሄ ደግሞ የህገ ልቦናው ስርዓት እንዳለ ከአዳም ሲወርድ ሲዋረድ በኖህ በኩል ለከነአን ዜን ለካም ለከነአን ለመልከጼዴቅ ብሎ ያ የመልከጼዴቅ ይዞት የነበረው ስርዓት ቅማንቶች ዛሬ ይዞት የመጡት ነው። ዛሬ ድረስ ማለት ነው። ያ ስርዓት በዚህ ነው የሚቀጥለው። በቅማንተኛ ነው የሚቀደሰው ማለት ነው። ማየት ነው። ቅዳሴውን እናሳያቸው። ዋስነኪዱ ዋስነኪዱ ይሄ ዝም ብሎ ይሆን አይደለም። እንደ ጎርፍ ፈሳሽ እንደ እንግዳ ደራሽ ሆኖ የተፈጠረ ነገር እንዳልሆነ መረዳት እንችላለን። እዚህ ጋር ማለት ይሄን ማየት እንችላለን። ስለዚህ እንዴት ህገ ልቦና አይደለም የሚል ክርክር አምጥተን የቅማንት ሃይማኖት የሚከተሉት ከአዳም ጀምሮ የነበረው ህገ ልቦና አይደለም ብሎ ሪጀክት የሚያደርግ ካለ ይሄንን እንትን የሚያደርግ ዲባንክ ካረጉት ኦኬ ልክ በቃ ቅማንተኛ የሚለው ራሱ ፌል ያደርጋል ማለት ነው። ግን ቅማንቶች ራሱ ከአዳም ጀምሮ ነው የመጣው፣ እኛ ከአዳም የመጣውን ስርዓት ነው ጠብቀን የኖር ነው፣ ወደ ኦሪት አልሄድንም ወደ ምንም አልሄድ እሱ እንደያዝ ነው ዘልቀን ብለው ዛሬ ድረስ ጠብቀውታል። እሱን በህገ ልቦና ጸንተው ያሉ ማለት ነው። ስለዚህ ይሄ ቋንቋ እንዲያውም እኔ ከዚህ በፊት ተናግሬዋለሁ። ቅማንተኛ ቋንቋ ፈርስት ላንጉጅ ኦፍ ዘ ወርልድ ሊሆን ይችላል፣ ጥናት ያስፈልገዋል ቢጠና ማለት ነው። ግን ማንም አጥንቶት አያውቅም። ሉክ ዳውን ነው የተደረገ ወደ ቋንቋ ነው። ማንም ሌላውም ቢሆን በቃ የሆነ ኢግኖር ያደርጉት ነው። አይ ቲንክ ኢትዮጵያ ውስጥ ያሉ እውነታዎችን ማውጣት ምዕራቡ ዓለምም ይሄን አይፈልገውም። ለምን መካከለኛው ምስራቅ ላይ እየሰሩትን እንትን ያውቁታል። የቅማንቱ መሰረት እዛ ነበረ፣ የቤተ እስራኤላውያን መሰረት እዛ ነው። አብሮ አንድ አይነት ህዝብ ስለነበረ ዛሬ ኢትዮጵያን ሀበሻ ምናምን የምትለው ህዝብ ከዛ ጋር ግንኙነት አለው። ኢትዮጵያ ውስጥ ነበረ ከኖ ጀምሮ ሰፍቶ ደግሞ እስከዛ ሄዶ ተቆጣጥሮ ብዙ ዓለም አሁን አረብ ምናምን የሚባለው ሁሉ እኮ ሲያስተዳድረው የነበረው ኢትዮጵያ ነው። ይሄ አሁን ምልሰብ ያ ቆንጆ የተባለው ህዝብ ኤርትራ የተባለው ህዝብ ማለት ነው። ያ ህዝብ ያ ሁሉ ሀበሻው ማለት ነው ሲቆጣጠረው ሲመራው የነበረ ነው ያን መሬት ማለት ነው። ስለዚህ ከዛ እያነሰ መጥቶ ነው እንጂ ጥንታዊ የነበረ መሆኑን እናያለን እናውቃለን ማለት ነው። ይህንን ስንመለከት ህገ ልቦና ቀዳማዊ እንደሆነ እንረዳለን፣ ጥንታዊነቱን እንረዳለን። ኢየሩሳሌምን እሺ አሁን ማንም ሰው ይምጣና ከኛ ጋር ይከራከርሽ ኢየሩሳሌምን ወይ በዕብራይስጥ ወይ በአረማይክ ወይ በአረብኛ ወይ በግሪክ ወይ በሌላ ቋንቋ ጥንታዊ ሌላ ቋንቋ ካለ ያምጡና ቁጭ ብለን እንከራከርና የማን የተሻለ ዲፊኒሽን እንደሆነ ቃል በቃል ማን ዲፋይን እንደሚያደርገው እንትን እንበለው። አይመጡልም። እሱን ግን አያረጉትም። ካረጉት ግን እኔ ደስ ይለኛል ቢመጡ ማለት የተሰሩም ስራዎች ካሉ የተጠኑ ጥናቶች በዚህ ረገድ ያምጡትና ከኛ ጋር እንከራከር። ይሄ ለምን ሆነ? ጥንታዊ ቋንቋ ስለሆነ ነው ቅማንተኛ እስከዛ ድረስ የሚሄደው። ይሄንን ማየት ያስፈልጋል ማለት ነው። ሁለተኛው በኢትዮጵያና በተለያዩ የዓለም ክፍሎች ያሉ የቦታ ስያሜዎች ናቸው። ቅድም ከሞላ ጎደል ስለጠቀስኳቸው ማለት የቦታ ስያሜ ኢትዮጵያ ውስጥ ያሉ የቦታ ስያሜዎች አብዛኛዎቹ የሰሜን ኢትዮጵያና መካከለኛው ኢትዮጵያ ድረስ ያሉ ያልተቀየሩ ስሞች እንዳሉ ያሉት ስታያቸው እነዚህን ስሞች በሙሉ ቅማንተኛ ናቸው። እንዴት ሊሆን ይቻለ ብሎ መጠየቅ ነው። እንዴት ነው እስኪ አሁን ሸዋን፣ ጎንደርን፣ ወሎን፣ ጎጃምን ሜቢ ወሎን ኦሮምኛ ነው ይላሉ። ኦሮምኛ ጋር የሚገናኝ ስላለው በነገራችን ላይ ቅማንተኛ ከኦሮምኛ ጋር በአንዳንድ ቃላት ይገናኛል። ላይክ ለምሳሌ ፈረስ ለማለት ፋርዳ ነው የሚለው ኦሮሞ፣ እኛ ደግሞ ፋርዛ እንላለን። እነሱ ቢያ ሲሉ መሬት ነው፣ እኛ ቢያ ሲሉ አገር ነው፣ እኛ ደግሞ ቢያ ስንል ላንድ ነው፣ መሬት ላንድ ማለት ነው። እንዲህ አይነት እንትኖች አሉን። ላይክ አሁን እነሱ ወረኢሉ፣ ወረባቡ፣ ወረመኑ ይላሉ፣ እኛ ደግሞ ሁረኢሉ፣ ሁረመኑ፣ ሁረባቡ እንላለን። ወሎ ነው በእኛም ፈጥኖ ማለት ነው። ሰው እንዲህ አይነት እንትኖች አሉ የሚያመሳስሉት። ይህን ስንመለከተው የሆነ ነገር ሊኖር ይችላል። ዋቴቨር ግን አብዛኛው በወሎ አብዛኛው ክፍል ጎጃም ሙሉ በሙሉ በምትለው ደረጃ፣ ጎንደር ሙሉ በሙሉ በምትለው ደረጃ፣ ሸዋ ሙሉ በሙሉ በሚባል ደረጃ የጥንታዊ የቦታ ስያሜዎቹ ቅማንተኛ ናቸው። ከቅማንተኛ ውጭ ማንም ሊተረጉማቸው አይችልም። የቀደሙ ቀደምት የሚባሉትን ላይክ ዳሸን ራሱ ብዙ ሰው አሁን ዳጀን ይላል፣ ደጀና እያሉ ነው። አሁን ደግሞ ቲፒኤልኤፎች የሚገርመው ማለት ደጀና ነው የሚባለው። ደጀና የሚባል የለም
እንዴ ትግርኛ ትላንት ነው የተፈጠረው በ10ኛው መቶ ክፍለ ዘመን። ይሄን ለምንድን ነው የማያስቡት እንዴ? በ10ኛው መቶ ክፍለ ዘመን የተፈጠረ እንዴት ነው ተመልሶ ሰሜንን ስም ሊያወጣለት የሚችለው? ሰሜን ላይ ላለ አገር ደጀን ብሎ ስም ሊያወጣ የሚችለው ደጀን ሳይሆን ዳሸን ነው። አደን ማለት ነው ዳሸን። አቤር ተራራ አለ፣ ሰሜን ተራራ። ሰሜንን ተርጉሙት እስኪ። ሰሜንን አይ እኮ ሰሜን ማለት ነው ይላል። ሰሜንና ሰሜን አገናኝ። ዳንኤል ክብረት ሲቀልድ አንድ ጊዜ ምን አለ? አክሱም ላይ ሆነው ወደ ደቡብ የተሰደዱትን ሰሜን አሉት። ድሮ ሰሜን ደቡብ ነበረ፣ አሁን የቀየር ነው አለ። አንዳንዴ እኮ እብደትም ነው እላለሁኝ። እንዲህ አይነት ነገሮች ትርክቶች አሉ። በአክሱም ዘመናዊ መንግስት ጊዜ ራሱ ሰዎች ሲሰደዱ ወደ ሰሜን ተራራ ሄዱ ነው የሚለው። የተጻፈው ሰሜን ተራራ ነው የሚለው ኤቭሪዌር። አሁን አዳዲስ የሚፈጠር ነው ሰሜንን በለው ሰሜን እንዳይባል። ሰሜን መኖሪያ መሸሸጊያ መጠለያ ማለት ነው። የቅማንተኛ ስም ነው። አቤር ተራራ ዛለል ዳሸን ምናምን የመሳሰሉት እዛ ውስጥ በጣም ብዙ ስሞች ቅማንተኛ ናቸው። እነዚህን ስትመለከት ቅማንተኛ ነባር እንደሆነ ማየት እንችላለን። ወልቃይት፣ ባሕር፣ ይሄ ጸገዴ ምናምን፣ ቃፍቲያ፣ ሰቲት፣ ሁመራ የሚለው በሙሉ ቅማንተኛ ነው። የነበረውም ህዝብ ቅማንት ነው። በሂደት እየተቀያየረ እንትን ስላደረገ ማለት ነው። ስለዚህ የቦታ ስያሜዎቹን መከራከር ይችላሉ መጥተው አንዴ ወልቃይት ምንድነው ስለ አይ ወልቃይትማ ትግርኛ ነው አለኝ። እንዴት ሊሆን ይችላል ብዬ ጠየቅኩት። ውልቃዊነት ማለት ነው አለኝ። ውልቃዊነት እንዴት ሊሆን ይችላል ብዬ ስስቅበት አይ ውልቃዊት ማለት ነው አይ ወልቃይት ለማገናኘት ነው። ውልቃዊት ማለት ነው አለው ብቸኛ አይነት ነገር ለማድረግ ማለት። ይሄ ውሸት ነው። ሁመራ ምን ብሎ የተረጉመው? በሁመራ ፋንታ አድረመጽ አለበት። ረመጽ የሚለው ነው። ሁመራ ማለት ረመጽ ማለት ነው በትግርኛ። እንደዛ ነው። ዞሮ ምንድነው አሁን እኔ ማሳየት የፈለግኩት በትግራይ ክልልም ብትሄድ በኤርትራም ብትሄድ ብዙ ስሞች ቅማንተኛ ናቸው የምታገኛቸው። በጥንቱ የተቀያየሩ ይኖራል አንዳንድ ግን ቅማንተኛ ነው። ይሄ በሙሉ የሚያሳየው የቅማንተኛ ነባርነት ያሳያል ማለት ነው። ሌላው የታሪክ ማስረጃዎች ናቸው። የንግስት ማክዳ ቀዳማዊነቷ ራሷ ሮክስ 1917 የጻፈው ከዛ ሌሎችም ጽፈዋል ስለሷ ማለት ነው የተጻፈ። ንግስት ማክዳ የምትባል ኢትዮጵያዊት ንግስት ነበረች። የስ ነበረች። ማን ያነገሳት? ቅማንቶች ናቸው። በክብረ ነገስት ትርክት አይደለም። ልጅም አልወለደችም። ሚኒሊክ የሚባል ልጅም የላትም፣ አልወለደችም። እሱ ውሸት ነው። ለምን? ይህንን ረጅም ጊዜ ስለሚወስድ ከዚህ በፊትም ስላብራራ ነው። ባልደግመው ደስ ይለኛል። ተመልሰው በፊት የተወያየነውን ነገር እዩት። ጃንደረባ የሚለውን ሂደው ያገናኙት። ጃንደረባ ለምንድን ነው የሚሾመው? ለምን አስፈለገ? ለምንድን ነው ሴት ንግስት የተሾመችው የሚለውን ነገር እንዲሁ ዝም ብዬ አጭር ነገር ልናገር። ሴት ንግስት የምትሾምበት እንበረም የሚባለው ወይም የወንበሮች ወንበር የሚባለው የቅማንት የሕገ ልቦና የበላኛው አስተዳዳሪ እንደ መልከ ጼዴቅ ሆኖ ንጉስም ካህንም ሆኖ የሚያገለግለው ሰውዬ እንደ ንጉስ ሆኖ ስላለ ሚስት ሌላ አገባም በነበረችው ሚስቱ ነው ጸንቶ የሚቆየው። ስለዚህ ሴት ንግስት ትሾማለች ማለት ነው። ንጉሱ አለ፣ ሴት ንግስት ትሾማለች። የፖለቲካ ስርዓቱን የምትከውን ማለት ነው። ሴት ንግስቷ ደግሞ በድንግልና ኖራ እስከምትሞት በድንግልና ነው የምትቆየው። ያ ድንግልናዋን እንዳትል የሚጠብቃትና የሚያግዛት ጃንደረባ ይሾምላት ነበረ። ጃንደረባው ደግሞ ጠንካራ ሰው ተመርጦ ወንድነቱን እንዲያጣ ተደርጎ ነው የሚሾመው። እዛ ጋር ማለት በራሱ ፍቃድ ወዶ ፈቅዶ እግዚአብሔር መርጦት ማለት ነው። በይደራ በጸሎት ማለት ነው ተመርጦ እንደዛ የሚደረገው። እሷም በጸሎት ነው። ይሄ ስርዓት ዝም ብሎ ነው እንደ የተፈጠረው። አንዳንዴ ዝም ብሎ የጣዖት ፍላጎት ስላላቸው ነው። ኦሲስ ነው አስሪስ የሚባሉ ጣዖት ሲያመልኩ ስለነበረ ግብፅ ነበሩ። ይሄ ሁሉ ፌክ ነው፣ ዝም ብሎ ለማጥፋፋት ነው። ይሄ ሀቅ ነው፣ ቤር ፋክት። ይሄ የሚያሳየን የቅማንት ጥንታዊነት ነው። ቅማንት ጥንታዊ ነው ማለት ቋንቋው ጥንታዊ ነው ማለት ነው። ያን ቋንቋ እንደያዘ ነው አሁንም የዘለቀው፣ አዲስ አልፈጠረውም ማለት ነው። አሁንም ይሄንን ሶስቱንም ስላነሳሁት እንበረሙም ጃንደረባውን ንግስት ማክዳንም በአንድ ላይ ስላነሳሁት በቂ ነው ይመስለኛል። አራተኛ ነጥብ ላንሳ። የኖህና የሚስቱ መቃብር ቅማንት ውስጥ ነው ያለው። ይሄ የኖህ መቃብር ነው። አይከል ላይ ጎንደር ዛሬ ጎንደር ፋሲል ግንብ የተሰራበት ፋሲል እዛ ሲሰራ ተስማምተው ተዋውለው ከፋሲል ግንብ የመሬቱ ክፍል ከታች ያለው መሬት ላይ ያለው ወለል የቅማንተኛ የሕገ ልቦና መቀደሻ እንዲሆን አባታችን ለዘላለም ከድሮ ጀምሮ ስንቀድስበት ስለነመጣን እንዳይቆም ቤተመንግስት ስትሰራ ተብሎ እንዳይቆም አድርጎት ፋሲል ጋር ተስማምተው ኢቭን ፋሲል ራሱ የሕገ ልቦና አምልኮ ስርዓት ሲከተል የነበረ ነው። ይህንን አሳምረው ያውቃሉ። ይሄ ምንድን ነው የሚያሳየ? ጥንታዊነቱን ያሳያል። የኖህ መቃብር እዛ እንደሆነ አሳምረው አስረግጠው ነው የሚነግሩ አባቶቻችን። ምንም የሚሳሳት ነገር የሌላቸውም እነሱ። ሌላው ሚስቱ አይከል የተቀበረችው ጭልጋ ነው። አይከል የሚባለው ከተማ ራሱ የአይከል ከተማ የምንለው ራሱ ድግናው ላይ የተቋቋመ መንደር ነው። ወደ ከተማነት አድጎ በድግናው ስም አይከል ተብሎ ተጠርቶ ቀርቷል ማለት ነው። እምን አይከል ይሏታል፣ እናታችን አይከል ለማለት ማለት ነው። ይህም የሚያሳየው የቅማንትን ጥንታዊነት ነው ማለት ነው። አምስተኛ ለበርካታ ቀዳማውያን ቋንቋዎች አባት ነው ቅማንተኛ ቋንቋ። ለበርካታ ቋንቋዎች አረበኛ ብትሄድ ከዚህ ጋር የመጣ ነው። ግዕዝ ከዚህ ጋር የተነሳ ነው፣ ከቅማንተኛው ጋር የመጣ ነው። በርካታ ይሄ አረማይክ ምናምን የምትለው ነገር ሁሉ ከዚህ ጋር መሰረቱ ይሄ ነው፣ ቅማንተኛው ነው።
ይሄ ጥናት ያስፈልገዋል ወይ ደግሞ እንምጣና ቁጭ ብለን እንወያይ። ይህን በደንብ ማየት እንችላለን። ግዕዙን ውሰደው። አሁን በተለያየ እኔ የግል ቲክቶክ ፔጅ ላይ ብዙዎችን ቃላት አቅርቤላቸዋለሁ በቅማንተኛ እና ግዕዝ ከዚህም በፊት እንዲሁም ስላቀረብኩት ማለት ነው። ይሄ ምን ያመለክታል? ምንድን ነው የሚያሳየው? ይሄ በጣም መሰረታዊ ነገር ነው። የኢትዮጵያውያን ሴሜቲክ ቋንቋ የሚባለው ኤክሴፕት ግዕዝ፣ ከግዕዝ ውጭ ማለት ነው። የሲንታክሱ የአረፍተ ነገር መዋቅሩ ቅማንተኛ ነው የሚመስለው። ሴሜቲክ የሚባለው ቋንቋዎች ሁሉም ከግዕዝ ውጭ ማለት ነው። ትግርኛን ውሰደው፣ ትግረንም ውሰደው፣ ማንም ጉራገኛውም፣ የትኛውም ኢትዮጵያ ውስጥ ያለው ሴሜቲክ የሚባሉት እንደ ቅማንተኛው ነው። ሳብጀክት ቨርብ ኦብጀክት አግሪመንት ነው ያላቸው እንጂ እንደ ግዕዙ ቨርብ ሳብጀክት ኦብጀክት አግሪመንት አይደለም። ይህንን ማሳየት እንችላለን ማለት ነው። ሌሎችም ብዙ አሉ። በቴክኒካሊ ከቋንቋው ጋር በተያያዙ በጣም የሚገራርሙ ባለ አንድ ድምፅ ቃላት አሉት። የኦሪጂናል መሆኑ የምታይበት። ከፍ ሲባል ደግሞ በዙ ሲባል ሁለት ድምፅ ያላቸው ናቸው አብዛኛው የቅማንተኛ ማለት ነው። ያንን ማየት እንችላለን። ሌላ እንትን ምንድነው ማሳያ በመጨረሻ ማንሳት እንፈልገው ኦልሞስት አሁን ስለተናገርኩት ሴሜቲክ የሚባለው ህዝቦች ራሱ መነሻቸው ቅማንት ነው። ጄኔቲካሊ ተረጋገጠ በቅርብ ጊዜ ማለት ነው። ሴሜቲክንን ማለት የሴሜቲክ ቋንቋ ተናጋሪ ነው የሚባለው ኢትዮጵያ ውስጥ ያለ ህዝብ ማለት ቅድም ሜንሽን ያደረኩት የሴሜቲክ ቋንቋ ይናገራሉ የሚባሉ ህዝቦች ጄኔቲካሊ መጥተው የሚያርፉት ከማን ጋር ነው? ከቅማንት ጋር ነው። አባታቸው ቅማንት ነው። ቅማንት አባት የሆነበት ዝም ብሎ አይደለም፣ ጥንታዊ ስለሆነ ነው። ስለዚህ በዚህና ሌሎች ያልጠቀስኳቸው ነገሮች ሊኖሩ ይችላሉ። ቅማንት ቀዳማዊ ቋንቋ መሆኑን በዚህ መረዳት እንችላለን ማለት ነው። ታንክ ዩ። መልካም ይዘንድር እንግዲህ ብዙ ማሳያዎችን አንስታል። ምናልባት አንዳንድ ነገሮችን ለእንትን ለማለት ያክል ቅድም አንድ ሰው የሆነ ከትግራይ ራስ ዳሽንን ራስ ደጀና የሚል ትርጉም እንደሰጠውና እንደተከራከረ አንስተ ነበረ። ራስ ደጀና የሚባል ባለፈው የሆነ አንድ ዝፈን የምን ትግረኛ ምንድነው ዝፈኑ እንጂ በአማርኛ እናውራ እንጂ እንዝፈን እንጂ በአማርኛ የምን ትግረኛ የሚል ዘፈን የዘፈነው የገደሉት ሰውዬ እሱም ያነሳው እዚህ በአማራ ክልል ካለ ወልቃይት አካባቢ ራስ ደጀና የሚባል የሆነ ቦታ አለ። ወደ ደጋው አካባቢ ደጀና የሚባል ቦታ አለ። ከዛ ጋር ምናልባት እሱን ብለው ከሆነ ብዬ ነው። ከዛ ውጭ ግን ብዙ ጊዜ አሁን የቦታ ስያሜዎችን ምናምን ስታነሳ አንዳንድ ሰው የሆነ ያን ቦታ የቅማንት ነው ብሎ ክሌም የማድረግ እንደዛ አድርጎ የሚረዳ ሰው አለ። እንደዚህ አይነት ትርጓሜ ያለው ማለት ያ ቦታ የኛ ነው ማለት አይደለም። ነበር ግን አሁን አይደለም። ሌላ ህዝቡ ተቀይሯል ወይም ደግሞ ወደ ሌላ እንትን ሆኗል ተወስዷል። ቅማንት አሁን ያለበት ቦታ እንጂ ያን ትርጓሜ የሚያነሳቸው ወይም ደግሞ ቅማንት የሚተረጉማቸው ቦታዎች ሁሉ እኛ ናቸው ማለት እንዳልሆነ እንድትረዱት ለማለት ያክል ነው። ከዛ ውጭ ግን ቅድም ስታነሳቸው የነበሩ ነገሮች በጣም በርካታዎቹ እንደ ትልቅ በቃ መሬት ላይ ያሉ ተጨባጭ ነገሮች ናቸው ብዙዎቹ እና በጣም ትክክል ነው ስታነሳ የነበረው ለማለት ያክል ነው። ከዛ ውጭ አንድ ስለ ንግስት ማክዳ ያነሳው ንግስት ማክዳ በቤተክርስቲያን ውስጥ ብዙ ጊዜ ትነሳለች። የሰለሞንን ጥበብ ልታደንቅ ወደ ንጉስ ሰለሞን እንደሄደች ይነሳል መጽሐፍ ቅዱስ ላይ አለ። ግን ወልዳለች የሚል ነገር ዝም ብሎ ተጨምረው የሚያወሩት ካልሆነ በስተቀር መጽሐፍ ቅዱስ ላይ ተጽፏል አልተጻፈም። ምናልባት የምታነሳው ካለ በዚህ ጉዳይ የሚጨምረው ካለ በዛ ላይ ብጨምረው ደስ ይለኛል። ምናልባት ግን ቀጥሎ ማንሳት የምፈልገው ምንድነው አንድ ጥያቄ ማንሳት የመጨረሻም ሊሆን ይችላል። ጥያቄ ቅድም ስታነሳው የነበረው ቅማንተኛ በማሳያ ያነሳቸው የቦታ ስያሜዎች በርካቶች ኢትዮጵያና ኤርትራን ጨምሮ ቅማንተኛ ቋንቋ እንደሚሰይማቸው ወይም እንደሚተረጉማቸው ስታነሳ ማሳያ ያነሳው ገልቦናውን የንግስት ማክዳን የኖን እና የባለቤቱ ሜታይከልን መቃብር እና ሌሎችንም አንስታልና ምናልባት ይህ ነገር በዓለሙ ማህበረሰብ ወይም ደግሞ በሌላው ህዝብ ዘንድ ተቀባይነት አለው ወይ የሚለው ሌላ ጥያቄ ስለሆነ ይህ ነገር ግን ይህን ነገር በዓለሙ ማህበረሰብ ዘንድ ለማስረጽ ምን መሰራት አለበት የሚለውን ብናነሳ መልካም ነው። ለመሆኑ ሌላው ዓለም ሲቀበለዋል ወይስ አይቀበለውም የሚለውን ብናነሳው መልካም ነው። ካልተቀበለውስ እንዲቀበለውና ይህን ነገር ወርዶ አጥንቶ እውነታውን እንዲቀበለው ምን ማድረግ አለብን የሚለውን ብታነሳ ደስ ይለኛል። ኦኬ፣ ንግስት ማክዳ መጽሐፍ ቅዱስ ላይ ወልዳለች የሚል አለ ወይ? የለም። ከሰለሞን ጋር ተኛች የሚልም የለም። ተኛት እሱ ተኝቶ በቃ ክርና መርፌ ሆነዋል ምናምን የሚል የለም። ቅድም እንደነገርኩ ጃንደረባው ምን ያደርጋል? ይጠብቃል እኮ። አንደኛ እሷም እንደዛ ነገር ውስጥ አትገባም እንጂ ጥበብ ልታደንቅ ነው የሄደችው። ጥበብ አድንቃለች፣ አድንቃ ተመልሳለች። ንጉስ ነው ስጦታ ሰጥተዋለች፣ እሱም ስጦታ ሰጥቷታል፣ ተመልሳለች። አለቀ። ስጦታ ሰጠ ማለት ሰለሞን ከእሷ ጋር ተኛ ማለት ነው። ይሄን እንትን ዝም ብሎ የፈጠሩት ፈጠራ ነው።
ሰለሞን መቼም ወደ 800 ናቸው ቁባትና ሚስቶች የነበሩት። ስለዚህ አይምራትም ብለው እንትን ያደረጉት ነው እንጂ ኦኬ የሰለሞን ሞራል በዛ ደረጃ ከሆነ ንግስት ማክዳ በዛ ደረጃ አይደለችም፣ አልነበረችም፣ ልትሆንም አትችልም። ለምን? በስርዓት ነው ያደገችው፣ በእግዚአብሔር ጥባቆች ውስጥ ነው እንደዛ የሆነችው። ከእሷ በፊትም እንደሱ አይነት እናቶች በጣም ብዙ ናቸው። ሴቶች ናቸው በቅማንት ታሪክ፣ በቀደመው ታሪክ ንግስ እየሆኑ የሚመጡት ማለት ነው። ለምንድን ነው የወዲት ጌዲዮንን ከፊት ያሰለፋት? ወንዳተው ነው በዛ ጊዜ? ወንዳተው አይደለም፣ በቃ ሴቶች ናቸው መምራት ያለባቸው። ወንዶች ደግሞ ቅድም ባልኩ መንገድ የራሳቸው ስርዓት አላቸው፣ በሃይማኖት ስርዓቱ ማለት ነው። ያን እንትን አድርገው ነው ያመጡት፣ በዛ ደረጃ እንዲሆን የተደረገው ማለት ነው። ወንድ እንትን የሚባለው በአክሱም ወደ መጨረሻው አክሱም መውደቅ ሲያምረው እኮ ነው የወንድ ንጉስና ምናምን እያመጣ ስታብሊሽ አድርጎ ችግሮችን የፈጠረና ራሱ መንኮታኮት የጀመረበት ሂደት ማለት ነው እንጂ ስርዓቱ የወጣው በዛ ጊዜ ነው። እነሱ ይህን ስርዓት አፍርሰው የሰለሞን ስርዓት ሁሉ እያሉ ይዘው መጥተው ያበዱበት መንገድ በጣም ብዙ ነው በነገራችን ላይ። ስለዚህ ስለ ንግስት ማክዳ ምንም ተጨባጭ ነገር የለውም። ባለፈውም ስለተናገርን ክሮኖሎጂካሊ ከሰለሞን ጋር አይገናኙም። ንግስት ማክዳ ወልዳለች የሚለው ነገር ማለት ነው። ኦኬ ክሮኖሎጂካሊ ራሱ የት አለ? የሚጽፉት ነገር አይገናኝም፣ ውሸት ነው። ሚኒሊክ ነገሰ የሚባለው በ982 ሰለሞን ወደ ስልጣን የመጣው 978 ከልጁ በኋላ 4 ዓመት ዘግይቶ እንዴት ሊሆን ይችላል? ይሄ ውሸት ነው፣ ትክክል አይደለም ስርዓቱ ማለት ነው። የውሸት ታሪክ መሆኑን ለዛ ነው መዛባት ሁሉ የሚፈጥሩት። ኤኒዌይስ ይህን ነገር ዓለም ያውቀዋል ወይ? አሁን የቅማንቶችን ቋንቋ ቀዳማዊነትና ቅማንቶች ቀዳማዊ መሆናቸውን በዓለም ደረጃ ተስፋፍተው ብዙ ነገር እንደነበራቸው ብዙ ስልጣኔ እንደነበራቸው የሚያሳይ የምታቀርበው ነገር ዓለም ሊረዳ ይችላል፣ ሊቀበል ይችላል ወይ ሊያውቀው ይችላል? ምን እንትን ሊል ይችላል የሚለውን ነገር ስታነሳ መልሱ አንድ የሆነ ፋክት ስታወጣ ማንም አይቀበልም እኮ። መጀመሪያ ራሱ ከአንተ ጋር ነው የምትሟገተው። አንተ ራስህ መጀመሪያ አጥንተህ የምታመጣው አንተ ነው የምትሟገተው መጀመሪያው ማለት ነው። ብዙ ጊዜ ተሟግተህ ማሳመኛዎችን እያመንክ ትመጣለህ። ቀጥሎ ከአንተ ቀጥሎ ያለውን ነው የምታሳምነው። ዜን ወደ ሚዲያ ወደ ምን ይወጣል? ዓለም እያወቀ ይመጣል። እያወቀ እየተረዳ ይመጣል እንጂ በአንድ ጊዜ ማንም ሊያምን አይችልም። ዓለምን ወደ ትልቅ ህይወት ውስጥ የሚቀይር ቴክኖሎጂ ብትፈጥር ራሱ ዛሬ የሚቀበል የለም። የመጀመሪያው ከባድ የሆነ ጭቅጭቅ ውስጥ ነው የምትገባው። በኋላ ነው መሬት ጠፍጣፋ ናት ድቡልቡል ናት በሚል ዓለም ስንት እንደተፋጀ አታውቅም? እንደ መጀመሪያ የተገደሉ ሰዎች ሁሉ አሉ እኮ በዚህ ቲዮሪ ማለት ነው። እንደዚህ አይነት ነገር የመጀመሪያ ሀሳብ እውነት ሲወጣ አንተ ነህ መጀመሪያ ከእውነቱ ጋር መታረቅ ያለብህ። አንተ ካመጣሁ በኋላ ለሚረዱት ታስረዳለህ። ሜይንስትሪም እያረካው ትሄዳለህ። ያውቃል። ቅማንት ጥያቄ ሲነሳ ቅማንት የሚያውቀው ማንም አልነበረም። ብዙ ባደረግናቸው ትልልቅ ተጋድሎችና ጥረቶች አሁን ቅማንት በኢትዮጵያ አይደለም በዓለም ይታወቃል፣ በነገራችን ላይ በጣም ብዙ። ስለዚህ እሱም ማየት ያስፈልጋል እና እውነት የሚነገረው እውነት ስለሆነ እንጂ ሰዎች እንዲያውቁትም ተብሎ አይደለም። የመጀመሪያው እውነት ነው ወይ ነው? እውነት ነው። ስለዚህ እውነትን ታወጣለህ አንተ። ዜን እውነት ነው ብሎ የሚያምን ደግሞ ቀስ በቀስ ይከተላል ማለት ነው። ዓለም ላይቀበለው ይችላል፣ ሊቀበለውም ይችላል። ኢት ዲፔንድስ ኦን አወር ኤፈርት። እኛ በጣር ነው ልክ ነው የሚወሰነው ማለት ነው። እኛ መጠንከር አለብን። በርካታ የምርምር ስራዎችን መስራት አለብን። በርካታ የምርምር ህትመቶችን ማሳየት አለብን። ሳይንሳዊ የሆኑ ጥናቶችን እያደረግን ማሳተም አለብን። በዛ መንገድ ለዓለም ምን እያረክ ነው? ኢንፎርሜሽኑን እየሰጠ ነው። ሰው ይረዳሃል፣ ይመጣል። ከዚህ በፊት ቅማንት በቃ ቅማንትና ፈላሻ ያገው አንድ ምናምን ነው ብለው በአገው ዲኤንኤ ስር እንዳለ አድርገው ነበር የሚጽፉት። አሁን ሌተርመንት ሲመጡ ግን ከላይ ያደረጉት ማንን ነው? ቅማንት ነው። ቀደምት መሆኑን እየተረዱ መጥቷል። በጥረታችን ስላወጣ ነው ማለት ስላጋለጥን ዓለም እንዲያውቀው ስላደረግን ነው እንደዛ የሆነው። ከዛ በፊት በነበሩ ጥናቶች እንደዛ ያደርጉም ነበር። ቅማንት በጣም ኢንሲግኒፊካንት እንደሆነ አገው በሚል ታሪክ ኦቨርሻዶው ተደርጎ ታፍኖ የቀረ ነበረ። የአገውን ነው ዝም ብሎ ሰው ከፍ የሚያደርገው። የቅማንት የሆነውን በሙሉ አገው ነው የሚለው ተደጋጋሚ ተናግረናል። ላስታ ላሊበላ ቡግና አገው ነው የሚልህ እንጂ ቅማንት እንደነበረ የሚነግርህ የለም። ህገ ልቦናና ህገ ወሬት የሚከተል ህዝብ እንደነበረ አይነግሩህም። ይህን ማንም አይነግርም። እንዲያውም ይከራከራል። ዛሬ መታዎቹ አስረዱ የምትላቸው ግን አያስረዱም፣ የሉም። ጠርተናቸው ራሱ ስለማይመጡ ማለት ነው። በዚህ ደረጃ ነው እና በሆነ ታሪክ ኦቨርሻዶው ተደርጓል። አሁን ደግሞ ቅማንት አማራ ነው በሚል ኦቨርሻዶው ለማድረግ ብዙ ስራ ተሰርቷል። ዛሬ ድረስ የምንገደልበት አስተዳደር እንዳንመሰረት መከራ የሚያሳዩን በዚህ ምክንያት ስለሆነ ማለት ነው። ዝሮ ዝሮ ግን ትግሉ ተጠናክሮ ይቀጥላል ማለት ነው። አሁን ዓለም ቅድም እንዳልኩት ወደ እውቅና ወደ መስጠትና ወደ ማወቅ ይሄ ነገር አለ እያለ ያረዳል። ሆን ብለው ቅማንትን ያጠፉት ግን ማወቅ አይፈልጉም። ኢትዮጵያ ውስጥ ያሉት በተለያየ የዓለም ክፍል ያሉ ቅማንት እንዲጠፋ ሆን ተብሎ የተደረገበት የከነዓን ህዝብ የሚባለው የተደረገበት ሴራ፣ እነዛ ሴረኞቹ በፍጹም ሊመጡ አይችሉም። መጽሐፍ ቅዱስ ላይ እነ ከነዓን ተረግሟል ብሎ የጻፈው ግሪካውያን ዛሬ ሊቀበል አይችልም። ይሄን
ከናን የተረገመ ነው ብሎ ለዓለም እርጉም ናቸው ብሎ የእኛን ወስዶ ማለት ነው። ይህን ሁሉ ያደረገው ግን ሊነግረን አይችልም። ያን ሊያምን ሊቀበልህ አይችልም። ይህን ብትለው ማለት ነው። ለምን ሆን ብሎ ስላደረገው ያን ተጽዕኖ ስር ስለጣለን ምንም ማድረግ አትችልም። በትግላችን ያስመዘገብናቸው ድል ማስቀጠል አለብን። ላይክ ቋንቋችን መማር የበለጠ ማስቀጠል ነው። ትግሉን ማሳወቅ ለሌሎቹ ባህላችን መንከባከብ፣ ወጋችን መንከባከብ፣ ታሪካችን ማጉላት ማውጣት፣ ለዓለም ማሳወቅ፣ እሴቶቻችን በዓለም ደረጃ እውቅና እንዲያገኙ ማድረግ፣ ህገ ልቦናው ዩኔስኮ እንዲመዘገበው የማድረግ ስራ መስራት፣ መጠበቅ፣ መንከባከብ ያስፈልገናል። ይህ ትልቅ ነገር ነው። ባይዘወይ በጣም ትልቅ የኢትዮጵያ ትልቅ ሀብት ነው ህገ ልቦናው። እሱን መንከባከብ ያስፈልጋል። በኢትዮጵያ ደረጃ ትልቅ እውቅና እንዲሰጠው የማድረግ ጉዳይ ያስፈልጋል ማለት ነው። በተለያዩ ኢንቴሌክቹዋል ዲቤት ውስጥ መግባት አለብህ። የኢንቴሌክቹዋል ዲስኮርስ መጻፍ አለብህ። በዲስኮርስ ደረጃም ቢሆን ማለት በእንትንም በመረጃም በተደረጀ የሪሰርች እንትኖችም ራሱ እንትኖች ጥናት ምርምሮች ምናምን ላይ መሳተፍና መስራት ያስፈልገናል ማለት ነው። ይሄ በጣም በጣም ወሳኝ ነው። ምክንያታዊ የሆነ ትውልድ መፍጠር አለብን እኛ። ምክንያታዊ ትውልድ ቅማንቱን ብቻ አይደለም ኢትዮጵያዊም ምክንያታዊ እንዲሆን ማድረግ አለብን። እኛ ኢትዮጵያውያን ምክንያታዊ አይደለንም፣ ስሜታዊ ነን። በስሜት ነው የምንነዳው። ራሽናል አይደለንም። ስሜት ብቻ ነው የሚነዳን። ብሔርህ ነው የሚነዳህ እንጂ እውነትና ፋክት የሚለው ነገር እንትን አይለንም፣ አይነዳንም። ብሔር ከነዳህ ደግሞ ወይም ሃይማኖት ወይ ብሔር የሚባለው ከሆነ ኢሞሽናል ነህ። ለብሔር ኢሞሽናል ነህ እዛ ውስጥ የገባው እንጂ ፋክት የለም የምታሳይበት ምናምን እኮ የለህም። ግን ኦልሬዲ አክሴፕት ስላረከው ኢሞሽናሊ አታች ነህ። በዛ መንገድ ነው የምትታገለው። ብሔርም እንደዛ ነው። ከዚህ መውጣት አለብን እኛ። አሁን ይሄ ምጣኔ ሀብታዊ፣ ማህበራዊ፣ ሌሎችም የሆኑ ጉዳዮችን ሞር በራሽናሊ ብንመለከታቸው ማለት ነው። ኮስት ቤኔፊት አናሊሲስ የሚሰራ ትውልድ ብንፈጥር ጥሩ ነው ብዬ አስባለሁ። ምን ማለት ነው? አሁን ምክንያታዊ ትውልድ ስል ከስሜታዊነት የጸዳ፣ ከግብታዊነት የጸዳ፣ ከፈሪነት የጸዳ፣ ከመረጃ አልባነት የጸዳ። ከፈሪነት ማለት ምን መሰለ? በዚህ ጉዳይ ዲቤት እናድርግ ስትል መጥቶ ዲቤት አያደርግም። ወይ ደግሞ ሀሳብ የሚያሸንፍ ሀሳብ ከመጣ ፈሪው ሰድቦ ነው የሚሄደው፣ አዋርዶ ማለት እንጂ ሀሳብህን አይመረምርም፣ ማዳመጥም አይፈልግም። አዳምጦ በዛ ልክ አይመልስልም። አቅም ስለሌለው ፈሪ ነው። ፈሪ ማለት ምንድን ነው መሰለ? ድንቁርና ውስጥ ያለ ድንቁርና ውስጥ ገብቶ ድንቁርናን የኮምፎርት ዞን አድርጎ የሚቀጥል ነው ኢትዮጵያውያን አብዛኞቻችን። ከዛ ድንቁርና ሸልህ ሊያስወጣ የሚሞክር ካለ፣ ሾሉ የሚኮፈኩፍ ካለ ያብድብሃል ማለት ነው። ሌላ ችግር ነው የምታመጣው። አሁንም እኛን በዛ ደረጃ ነው የሚመለከቱት። ይሄን አማራን ለማፍረስ ነው፣ ታሪክ ለማፍረስ ነው፣ ጸረ ሰለሞናዊ ናችሁ ምናምን የሚሉ ነገሮች ነው የሚያነሱት። ሰለሞን ከተባለ እኮ ለቅማንቶች ነው የሚቀድመው። የከናን ዘር እኮ ነው ሰለሞን። 75% ደግሞ ሰለሞን ከናናዊ ነው፣ እኛ ጋር ነው የሚቀድመው። በእርግጥ እነሱም ከናናዊ ናቸው፣ ወንድማቸው ነው በዛ ደረጃ እኮ። ግን ወለደ ምናምን የሚለው ትርክት እሱ ውሸት ነው። ሰለሞናዊ ምናምን የሚባለው እነዚህን የቀደመውን ጥንታዊ ከናናውያን ህዝቦች ወይም የእውቀት ባለቤት ከአክሱም ጀምሮ ያለውን ያን ስልጣኔ ጠብቀው ዛግዌን ሰርተው እዚህ የደረሱትን ህዝቦች ማጥፊያ ነው። ግብፃውያን የሰሩልን ነው እሱ፣ ያ ማጥፊያ መርዝ ነው። ስለዚህ ያንን መርሳት ነው። ዝም ብለህ ተጨፍነህ እንደዛ ማድረግ። ሰለሞን የሚለውን ነገር ቻለንጅ ካደረገ ለምን ነው ቻለንጅ ማጥቶ ነው? እንኳን ይህን ቆይ አንተ አመልካለሁ ብለህ ስለ አንድ አምላክ መኖር አንተ የምታውቀው ነገር አለ። አምላክ የለም ብሎ ቢከራከርህ መኖሩን ተከራክረህ ነው ማሳመን ያለብህ እንጂ በዱላ በቆመጥ ማለት አለብህ እንዴ? በቃ አቅም ከሌለኝ አቅም የለኝም አልወያይም፣ ለጊዜው በቃ እሱን እንትን አላለኝም፣ በዚህ ጉዳይ አልወድም፣ በቃ ይቅርብኝ ማለት ይችላል። ግን በቆመጥ በምናምን አንተን ሊያጠፋ ነው። ኢትዮጵያ እኮ እውቀት በመግደል እኮ ነው እንትን ያሉት። የተለየ እውቀት ይዞ የሚመጣው እኮ መግደል ነው አይደለ? ከዚህ መውጣት አለብን። ስሜታዊ ማለት ይሄ ነው። በስሜታዊነት ስለሚነዳው ከግብታዊነት ወጥተን በምክንያት የሚያምን ትውልድ መፍጠር ከቻልን በምክንያት ሁሉንም ይቀበልሃል ማለት ነው። በምክንያት ሁሉንም ሪጀክት የሚያደርግህን በምክንያት ነው። ሲቀበልን በምክንያት የሆነ ትውልድ ካመጣ የቅማንት ፖይንት ኦፍ ቪው ለምን ላለም አይዳረስም? ለምን አይታወቅም? ወርልድ ቪው በቅማንት ፖይንት ኦፍ ቪው ምንድን ነው? የቅማንት ወርልድ ቪው እንዲረዳው ታደርጋለህ ማለት ነው። ሴት ትግል ነው የሚጠይቀው። የቀደምት ስልጣኔን ያመጡት ጥቂት ሰዎች ናቸው፣ ግለሰቦች። ግን ለዓለም ደግሞ ብዙ ብርሃን ሆነዋል። አሁን በስልጣኔ ደረጃ መጀመሪያ ግን ብዙ ችግር ይገጥማቸው ነበረ እንደዛ የሚያደርጉት። ስለዚህ አሁንም ቅማንቱ ከገጠመው ችግር ለማውጣት መታገል አለበት። ብዙ ስራዎችን መስራት ይጠበቅበታል፣ በተናገርኩት መንገድ ማለት ነው። ታንክ ዩ። መልካም ዘንድር እንግዲህ ላስተላለፍከው መልእክት ከልብ አመሰግናለሁ። ምናልባት እኔ አንድ ሀሳብ መጨመር ብፈልገው ብዙ ጊዜ በኪነ ጥበቡ ዘርፍ በድራማም በዘፈንም በስነ ጽሁፍም ይህን ታሪክ ማጉላት የምትፈልጉ ሰዎች ስፔሻሊ ማህበረሰብ ውስጥ ያለውን እውነተኛ ታሪክ ወደ ሚዲያ እንድታወጡት የሚል መልእክት አለኝ። ብዙ ጊዜ ጎንደር በሚል የሚሸፈነው ታሪክ የማን እንደሆነ ግልጽ ነው። ስለዚህ ባለቤቱ በግልጽ መታወቅ አለበት፣ በግልጽ መነገር አለበት። ባለፈው አሞራው ከአሞራው ብሎ የዘፈነው ማን ባለ አዝማሪ
እሱን ሁላ ተወያይተንበታል። ስለዚህ በዚህ ደረጃ የሆነ ማህበረሰብ ወይም ደግሞ የሆነ ህዝብ ታፍኖ እንዳይቀር በተለይ የቅማንት ተወላጅ የሆናችሁ በኪነ ጥበቡ ዘርፍ ውስጥ የምትንቀሳቀሱ ሰዎች ይህን ጉዳይ በደንብ አጉልታችሁ ለማውጣት ጥረት ብታደርጉ የሚል መልእክት አለኝ። ለዛሬ የነበረን ውይይት ውድ አድማጭ ተመልካቾቻችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ጊዜ በአዲስ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።